በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። እንደምን ከረማችሁ? እግዚአብሔር ይመስገን። የተመሰገነ ይሁን። አሜን። ቀጠሯችን ቀን ያገናኘን አምላክ የተመሰገነ ይሁን። አሜን። እና እንግዲህ እግዚአብሔር ካገናኘን እግዚአብሔር ለሚድን ሰው ምክንያት ይልክለታል። ፈጣሪ ኢየሱስ ክርስቶስ ለወዳጆቹ ብዙ ምክንያት ያደርጋል። ስለዚህ ያው እንግዲህ በእኛ ላይ በምስኪኖችና በኃጢአተኞች ላይ ብዙ ታምር ተገልጦ እግዚአብሔር ለሰው ልጅ ሲል ብዙ ታምር ገልጧል። ስለዚህ በዚህች ዓለም ላይ ለምንሰማው ሁሉ በአባቶች ቃል፣ በካህናት ቃል፣ በወንጌል ቃል እንሰማለን። ስለዚህ ስጋ መልበስ ክፉ ነውና መቼም ቤት መያዝም ችግር ነውና ብዙ እውቀት እያለን መጎዳትን እያወቅን ኃጢአት እንሰራለን። ለምን ሲባል መጠራጠር አለ። ዓይናችን ያላየው ሆነና ጆሮአችን ቢሰማውም ዓይናችን ያላየው ስለሆነ ብዙ ባልንሽራለን፣ ጦም እንገድፋለን፣ በሰው ላይ ብዙ በደል እናቀርባለን። ስለዚህ ዓይናችን ስላላየው በወሬ ስለሆነ በመጣፍ ስለሆነ ዓይናችን አይቶ ስላልተረዳነ ወገኖቻችን ሂደው የመደረሱበትን ስላላወቅነ ነው። ስለዚህ ሲል እግዚአብሔር አምላክ ተጠራጣሪ ስለሆነ ከራሱ ፊት አድርሶ የመለሰነ ሰዎች አለን። ይህን በተግባር ተቀብላችሁ እንድትድኑና እንድትማሩ እንድትወጡ እንድታልፉት ፈተናው ይመረጣል እና ስለዚህ እኔ አሁን የምታዩኝ የእግዚአብሔር ውሻ የእግዚአብሔር ኃጢአተኛ በደለኛ ነኝ። ስለዚህ በትዳር ላይ ኖር ነበረ። በጎንደር ክፍለ ሀገር በደብረ ታቦር አውራጃ ውስጥ ነው ሀገር። ስሜም ወለተ ጊዮርጊስ ይባላል። እርግጥ የወገን የዘመድ ብዙ ነው፣ ግን የዘመድ ብዛቱ ነፍስ አላዳነም። ስለዚህ ከኃጢአት ብዛት የተነሳ የሆነ ፈተና ደረሰብኝ። በመውለድ የተነሳ ሐኪም ቤት ዓመተ ምሕረቱን ስላልተማርኩ አላስኩትም። በሐኪም ቤት ገብቼ ወብርሽን ሁኜ ነፍሴ ከስጋዬ ተለይታ በእግዚአብሔር ፊት ያለውን ክፉንም ሆነ በጎውን አይቼ የተመለስኩ የእግዚአብሔር ባሪያ የእግዚአብሔር ውሻ ኃጢአተኛ እኔ ነኝ። ይህን የምነግራችሁን ነገር ሰምታችሁ እናንተ እንድትድኑ ይመረጣል። ስለዚህ ነፍሴ ከስጋዬ ስትለይ ከቀን 5 ሰዓት ነፍሴ ከስጋዬ በተለየ ጊዜ በሐኪም ቤት ውስጥ ነኝ ያለሁኝ። በዛ ሰዓት ወገኖች ሬሳቸውን አንስተው ሊሄዱ ሲሉ ሐኪሙ አልሰድም ብሎ ከዚያው አደርኩ። ለታምር ለታሪክ ነው። ከቀን 5 ሰዓት ነፍሴ ባለፈች ጊዜ የሆነ መልአክ እያስከተለ ዞኝ ሄደ። ሂደን ከላይ ሀገር የደረስነ ጊዜ እንደ ሰማይ እየተዘረጋ ዳርቻው የማይታወቅ በ4 ማዕዘን የተከፈለ ሀገር አየን። ከዚያም በኋላ አንዱ ክፍል ሀገር የብርሃን ሀገር ነው፣ አንዱ ክፍል ሀገር የጨለማ ሀገር ነው። ሁለቱም ክፍሉ ሀገር መስሎ ነው የሚታየው። ሁለቱ ክፍል ግን ታምራት አለው። የብርሃኑ ሀገርን ሲመለከቱት አንዱ ክፍል ዳርቻው የማይታወቅ ዳርና ዳሩ የማይታይ ከተማውም በዚህ ዓለም ላይ ያለውን ከተማ ከ10 አንድ የማይሆን የበለጠ የላቀ ነው። እሱን ባሳየኝ ጊዜ ታውቂዋለሽ ወይ ይናገር አለኝ። አላውቀውም አልኩት። ይህማ መልካም የሰሩ ሰዎች የምንኖርበት ገነት መንግስተ ሰማያት፣ መልካም ሰዎች የሚኖሩበት መንግስተ ሰማያት የሚባለው ይሄ ነው አለ። የዚህን ጊዜ በመጽሐፍ የሚነገረው ሁሉ ትዝ አለኝ። ይህ ነው መልካም የሰሩ ሰዎች የሚኖሩበት፣ ይህ አዲስ ከተማ ነው። በጎ የሰሩ ሰዎች የሚኖሩ ተደስተው የሚኖሩ በዚህ ነው አለ። ከዚያም በኋላ ወደ ታይ ቁልቁል ተመልከች አለ። አንዱን ክፍል ሀገር ያየሁት እንደሆነ ከሰማይ አንስቶ እስከ ምድር ጨለመ። የጨለማውም መጠን የለውም። ምንድነው ያልኩት እንደሆነ ክፉ የሚሰሩ ሰዎች የሚኖሩ ከዚያ ነው። ንስሐ ገብተው አስራት በኩራት ከፍለው እግዚአብሔር ታርቀው ያለዱ ሰዎች የሚኖሩ በዚያ ነው። ለዘላለማቸው መግቢያቸው ነው አለ። ከዛም በኋላ እኔ ፍርሃት ተሰማኝ። ምክንያቱም ጨለማው ብዛት የጨለማው ጥልቀት
አንቺ ግን በኃጢአትሽ ተፈርዶብሻል፣ ምትገቢ ከዚያ ነው አለ። ምን ነው ምንድነው የሰራሁት ስራ ብዬ ብለው ለንስሐ ሳትበቂ የሰራሻቸው ኃጢአቶች አሉ። ለንስሐ ሳትበቂ ስለመጣሽ ወደዚያ ነው የተፈረደብሽ አለ። እኔ ሰማይ ሰማይ ስለማይ እንግዲህ ቀና እያደረጋችሁ እንዳይስትባችሁ እንዲገጥ አድርጋችሁ ወደ ደረሳችሁ። ይህን ባለኝ ጊዜ ፍርሃት እንቅጥቅጥ በሰውነቴ ልክ ተሰረጨ። ሰውነቴም እንደ ውሃ ተበጠበጠ። ምንድነው የሰራሁት ብለው ተጥፎ ይቆይሻል እንዳልነግርሽም ኃጢአትሽን ተጥፎ ነው የሚቆይሽ። የሰው ሁሉ ስራው ተጥፎ ነው የሚቆየው አለ። ከዛም በኋላ እጅ ቀጥ ያለ ዘቅዝቀን ሄድን። ሄደንም ከጨለማው ዳር ደረስን። ከጨለማው ዳር የደረስን ጊዜ በሶስት መስመር ተጥፈው ኃጢአቶችን አገኘኋቸው። እንዴት ያሉ ናቸው? እኔ አልተማርኩም፣ ማንበብም አልቻልኩኝ። እኔ ልንገርሽ ኃጢአቶችሽ እኔ ናቸው። እኔ ልንገርሽ ኃጢአትሽን አለ። አዎድስ ንገረኝ አላልኩት። መልስም አልሰጠሁት። ፍርሃቱ እያንቀጠቀጠኝ እያለቀስኩኝ ውሃ እየሆንኩ እነዚህ ናቸው። አንደኛ ሰንበትን ሽረሻል፣ ሁለተኛ ጠንቋይ ቤት ሄደሻል፣ ሶስተኛም ደግሞ ነፍስ ገለሻል አለ። እነዚህ እንደ መስተዋት በፊቴ ኃጢአቶቼ በፊቴ ተገለጡ። ከምድር ላይ ሳለሁ ትዝ አላሉኝም ነበር። ከዚያ ግን በፊቴ ተገለጡ። በዛን ጊዜ ስለ እነዚህ ኃጢአቶችሽ ንስሐ ስላልገባሽ ሂጅ ግቢ፣ እዚህ ሰዓት ልትገቢ ነው ብሎ ግንብ ቤት ተሰርቶ በብረት ተዘግቶ ግንዱም መጠን የለው ጩኸቱ የሰዓቱ የነበልባሉ ጩኸት በዲያሬ ያስፈራራል፣ ያንቀጠቅጣል። ከዚህ ልትገቢ ነው አለ። ሂዶ በሩንም ከፈተ። በሩንም በከፈተው ጊዜ የሰዓቱ ነበልባል መጥቶ ቆንኩበት ስፍራ አቃጠለኝ። በዛን ጊዜ ስርገበገብ ሳለቅስ ገና መሀል ልትገቢ ለዳሩ ታለቅሻለሽ ብሎ እጄን ጎትቶ ግራ እጄን አንጠልጥሎ ወስዶ ከመካከሉ ላይ ጣለኝ። የዛነ ጊዜ ወየ ያየሁት ጊዜ ከመሬት አንስቶ እስተ ሰማይ እስተ ግንቡ እስተ ራሱ ድረስ እስተ ቅንጭላቱ ድረስ የብረት ግንድ ነው የሚነደው። በሙሉ ሞገድ ነው። ከመካከሏ የብረት አልጋለች፣ አብራ ትነዳለች። ከዚያች ላይ ወርውሮ ጣለኝ። አሪቀ ስጌን ገባው። በላይና በታይ ሸፋፍኖ ግንዱ በላይና በታይ አጣብቆ እሳቱ ሲያቃጥለኝ ሲለበልበኝ ምን እል ነበር በዛ ሰዓት። ወዮልኝ ወየት አለብኝ። እንግዲህ እንዲህ ብዬ ነው ወይ ምን ወረን ምነው ካህናት አባቶች ሲናገሩ ሳለ ምን መንኝ በሄድኩኝ በአንዱ ገዳም በገባሁኝ ወይኔ በመጣፍ ስሰማው ሳለ ኩነኔ ያለ እየተባለ እየሰማሁኝ ምን ዛን ጊዜ ሀብቴን ሁሉ ልብላ ልጠጣ ባላልኩኝ ልልበስም ባላልኩም በዛን ጊዜ ምን በሰማሁኝ ጊዜ ምን ትቼው በሄድኩኝ በታትኛው በሄድኩ ልጅም ንብረትም ባላልኩኝ እስተ ዘላለሜ እንዲህ ብዬ ነው ምቀር እያልኩኝ ወየታ ስቃጠል እሱ ከደጃፉ ላይ ሆኖ የገቡም አይወጡ የወጡም አይገቡ ይላል። በኃጢአታቸው የገቡ አይወጡም፣ ያልገቡም አይገቡ፣ የወጡም አይገቡ የገቡም አይወጡ ይላል። ምክሩ ይሄ ነው። የምናገርም ይሄን ነው። የገቡም አይወጡ የወጡም አይገቡ። ኩነኔ ማለት ይሄ ነው። ገሃነመ እሳት ማለት ይሄ ነው። የሰው ልጅ ሁሉ ንስሐ ገብቶ ካልመጣ መኖሪያው ይሄ ነው እያለ ከደጃፉ ላይ ሆኖ ይጮሃል። ከዛም በኋላ ሰውነቴ አመድ ትቢያ ሆነ። ሰውነቴ እየተቃጠለ እንደ ቦይ ሰውነቴ እየተንጠፈጠፈ እጁ እየተንጠፈጠፈ በእሳቱ መካከል ቦይ ሆኖ ይወርዳል። በዛን ጊዜ እግሬ እየተበጣጠሰ ወደቀ። አጥንቴ በብረቱ እንጨት ላይ እየተንኳኳ ወደቀ። ጨርሶ ረገፈ። ከደረቴ ላይ ትንሽ ስጋ ስትቀረኝ በቀር የቀረው ለጥቆ ረገፈ። ከዛም በኋላ 13 ሰዓት ሆነ። ከሌሊቱ 8 ሰዓት ጨመረ። ከቀኑ 5 ሰዓት ከሌሊቱ 8 ሰዓት ጨመረ። በሰዓት ውስጥ እንዳለ በዛን ጊዜ ሰውነቴ አመድ ሆኖ ካበቃ በኋላ ከሰማይ ሰማያት መብረቅና ዝናብ በአንድ ላይ ወረደ። መብረቁ 3 ጊዜ ተወርውሮ ሲወርድ ግንቡን የት ፈረካክሶ ጣለው። ከዛ በኋላ እንደ ውሃ ሙላት ሆኖ በላዩ ላይ በእሳቱ ላይ ሰማይ ሰማያት እንደ ጎርፍ ወርዶ ያንሳት ዳር እስከ ዳር አጠፋ። ያን ጊዜ ሰውነቴን ባጠበኝ ጊዜ እችን ታህል ሁኜ ቀረሁኝ። አንድ እጅ መሃል ሁኜ ቀረሁኝ። አንዲት እጅ እንደ አንዲት እጅ ሁኜ ቀረሁ። እጅም የለኝ እግርም የለኝ። ትንሽ ነፍሴን የሸፈነ ስጋ ስትገኝ በቀር የቀረው አመድ ዶቄት ሆኖ ነው የቀረ። ከዛም መነሳት አቅቶኝ ውሃው ካጠበኝ በኋላ ሰውነቴ በረደ። ግን መንቀሳቀስ አቃተኝ። እግር የለኝ እጅ የለኝ። በምን ልነሳ? ከግንዱ መሃል ተጣብቄ እንዳለው ቅዱስ ሚካኤል ወረደ። ቅዱስ ሚካኤል ወርዶ መጥቶ በፊቴ እያንከባለለ አውርዶ ከደረቁ ቦታ ላይ አስቀመጠ። እንደገና ዙሮ ሄዶ የወዳደቁትን አጥንቶቼንን በያሉበት ልቅምቅም አድርጎ ይዟቸው መጣ።
ከዛ በኋላ እየለካ የእጄንም የእግሬንም አጥንቶችን እየለካ ለክቶ ሰራቸው። ከዛ በኋላ የመረጠበውን ጭቃ እያነሳ እየቀባ እየይዞ ተነሽ ብሎ ባለኝ ጊዜ ሙሉ አካሌ ተቀጣጥሎ ተነሳልኝ። በዛን ጊዜ ደስታ ሆነ፣ ሰውነቴም በረደ። እንደገና ሙሉ ሰውነቴ በተሰራ ጊዜ በጣም ደስ አለኝ። በጣም መከረው ወደ ደስታ ዞረልኝ። ከዚያም ቀጥሎ በይ እንግዲህ አንቺ ከዚህ ሁሉ ነገርስ ለእኔ ኃጢአቶችሽ ንስሐ ብትገቢ ምን ነበረ አለኝ። ምንም አልመለስኩለትም። ኃጢአቶቼ ግን እርግጥ የተሰሩ ናቸው። ልጅ ታማብኝ ጠንቋይ ቤት 2-3 ሄጄ ነበር። ለንስሐ አልበቃሁም። ያዳነልኝም እግዚአብሔር ነው። ሰንበት ሆይ የተባለው የአርብ ውሃ ቀዳለሁ። ከእንግዲህ ብዛትና ከስራዬ ብዛት የተነሳ እሁድ ማታ ሲያልቅብኝ ትንሽ በጎማ እየቀዳሁ ጨምር ነበር። የሰንበት በዓል ዶሮ ሲጮህ ሰኞ ዶሮ ሲጮህ ነው የሚያልፈው። በዓሉ ሳያልፍ ስለቀዳሁት ይቺ ተጥፋ ገብታብኛለች። ዓርብ 9 ሰዓት የገባ ሰኞ ዶሮ ሲጮህ ነው የሰንበት በዓል የሚለቅ። ስለዚህ በዓሉ ሳያልፍ የቀዳሁት ውሃ በትንሽ ዕቃ የቀዳሁት ለዕለቷ ብዬ በትንሽ ዕቃ የቀዳኋት ውሃ ወቀሳ ያደረሰች። ነፍሰ ገዳይ እየተባልኩበት ደግሞ ከባለቤቴ ጋራ ተጣልተን እኔ እናት የለኝ እሱ እናት የለው፣ በሆድ ይዣለሁ በወገብ ይዣለሁ። እኒህ ነገሮች ይዤ ስንጣላ ከየትኛው እናቴ ሄጄ እገባለሁኝ ብዬ በልቦናዬ አመነታሁ። የሆዴን በመድኃኒት አውጥቼ ልጣልና ያዘልኩትን ይዤ እሰደዳለሁ ብዬ ይህንን በልቦናዬ ቀርጬ ተነሳ። ሂጄ ባለ መድኃኒት ስጠኝ መድኃኒት አልኩት። ለሁሉ ይሰጣል፣ ሁሉም ብዙ ነገር ብዙ ወንጀል ይሰራል። ግን እኔ ስጠኝ ስለው እምቢ አለኝ። ምን ነው ስለው ገንዘብ ልክፈል ብለው እምቢ አለኝ። ንስሐ ልገባ ነው ብሎ እምቢ አለኝ። እያለቀስኩ እንደገና ወደ ቤቴ ተመለስኩ። በዛን ጊዜ አብሮኛ ያለው መልአክ ነፍሰ ገዳይ ናት ብሎ ጽፎልኝ። ከዛም በኋላ ቤት የተቀመጥኩ ግድ ነውና ያም ልጅ በወቅቱ ተወለደ። ቢወለድም መንፈሳዊ ልጅ የተባረከ የተቀደሰ ልጅ ተወልዶ አድጎ ዛሬም አለ። ወቴን ይጠብቃል እግዚአብሔር ውጣ ብሎት። በዚህ ለእኔ መከራው ተርፎኝ በልቤ ስላሰብኩት መከራው ተርፎኝ እኒህ 3 ወንጀሎች ተገኙብኝ። በእነዚህ 13 ሰዓት ሙሉ ከእሳት ገብቼ ተቃጥሌ አመርትቤ ሆኜ ያየሁት ታምራት ይሄ ነው። ስለዚህ ምን አለኝ? ለዛሬው ይቅርታ ተደርጎልሻል፣ ለዛሬው ይቅርታ ተደርጎልሻል። ወደፊት ተጠበቂ፣ ተጠንቀቂ። ይኸውም የዝሙት ስራና ቂም በሆድሽ ባይኖር ባይጨመርብሽ ነው። በጣም ቂም መያዝ ደግሞ ከሁሉም በበላይ በጣም ያስቸግራል። ቂም መያዝ በጣም ያስቸግራል። ቂም ስላልተገኘብሽና ዝሙትነት ስላልተገኘብሽ ይቅርታ የተደረገልሽ ብሎ ይህን መልስ ሰጠኝ። ከዛ በኋላ ተነሽና በዚህ በመከራው ውስጥ እንግባ፣ የምታየው ታሪክ አለሽ አለኝ። ወደ ጨለማው ውስጥ ገባ። በገባነ ጊዜ ነጣቂው አውሬ በፊቴ ይመጣል። የቀንዳቸው ርዝመት የጥርሳቸው ርዝመት ሊነጥቁኝ ይቃተላሉ። በየበሩ ብቅ ይላሉ። በፊቴ ይመጣሉ። አይዞሽ አይነኩሽም፣ ያልተፈረደባትን ነፍስ አይነኳትም እያለ እያጥናና ቅዱስ ሚካኤል ወደ ጨለማ ውስጥ ገባን። የእናቴ ትንሽ ወንድሟ በኃጢአት የታሸገ ክፉ ሰው ነበረ። እሱ ለንስሐ ሳይበቃ ሁሉም ያዘነበት እናት አባት ያለቀሰበት ነበረ። እሱ እስከ ብዙ ቀን በፊት ነበረ ያረፈ። እሱ በጨለማ ውስጥ በእሳት ሰንሰለት ታስሮ ባህር ውጦት የሚያንቀጠቅጥ ብርዱ የሚያንቀጠቅጥ መቋቋሚያ ያለለው ቦታ ላይ በእሳት ሰንሰለት ታስሮ አገኘው። መጀመሪያ የገንዛ ስጋዬን ያገኘው። በዛ ጊዜ ብዙ አለቀስኩ። ከዛ በኋላ ደግሞ ልፍ ብለን ስንሄድ ጠንቋዮች ፈራጅና አስፈራጅ በአንድ ላይ ነው መከራቸው። በአንድ ጉድጓድ ነው የሚገቡት። የሚያስፈርዱም የሚፈርዱም በአንድ ላይ ነው ጥፋታቸው። የነሱ መከራቸው በአንድ ላይ ነው። በአንድ ላይ በጎደጎደ ስፍራ ውስጥ በጭስ ታፍነው እየተብላሉ እየተንጫጩ መጠን የሌላቸው ሰዎች ይታያሉ። ከደጃፉ ላይ ምልክታቸው ነው። ይህን ጩኸት ትሰሚዋለሽ ይለኛል። አዎ እሰማዋለሁ። ምንድን ነው? ልቅሶ ነው የምሰማው ስለው እኒህማ ጠንቋይና አስጠንቋይ ናቸው። ፈራጅም አስፈራጅም በአንድ ነው መከራቸው። ምልክታቸው ይሄ ነው ብሎ ስኒው ተዘርግቶ ቡናው ከስኒው ላይ ይታያል። ሙገጫው በተሰንበት የሚወቅጡበት እጃቸው ተቆርጦ ከሙቀጫው ጋራ አብሮ እሳት ይነዳል።
የቡና ቁርሳቸው የሚሸት የገማ የከረፋ ሆኖ እንደ ጥንብ እየሸተተ ይታያል። ምንጣፋቸውን ጉዝጓዛቸው ሁሉ ይታያል። የእነሱ ምልክታቸው ይሄ ነው። ይህን ያየ ሁሉ ይረዳል አለ። ከዛም በኋላ ወዮ ወዮላቸው እያልኩ እያዘንኩ እያለቀስኩ ደግሞ ልፍ ስንል 7 ወንዶች ዘንዶውና እባቡ ከዛ ይህን እንደምናየው ቋሚ ባህር ዛፍ ሆኖ ነው የሚታየው። ምክንያቱም በአጣነት ላይ ሲጫወት ነው የሚኖርና ስለዚህ ዘንዶ ጠልፎ ይዟቸው 7 ወንዶች በአንድ ላይ መረማመድ አቅቷቸው እየተፋጁ እየተነካከሱ አንገቱ በአንገታቸው መካከል ሆኖ አንድ ጊዜ አንዱን ፊት እንደዚህ አንዱን ፊት እየወጋ በጣም የሚያስደነግጡና የሚያባቡ ሰዎች በፊታችን መጡ። ምንድናቸው ስለው እኒህማ በዓለም ላይ ሳሉ ነፍስ እየገደሉ የሰው ገንዘብ ሲዘርፉ ነፍስ ሲያጠፉ የኖሩ ወንበዶች ናቸው። ከዚህም የበለጠ ታያለሽ አለ። ዙሪያውን እሳት እየነደደ በመካከሉ ላይ ብዙ ሰዎች እንደ ሰም እየቀለጡ መውጫ መክፈቻ መዝጊያ የሌለው ቦታ ላይ ዙሪያውን ታጥሮባቸው ይቃጠላሉ። ምንድናቸው ስለው እኒህማ ስጋ ወደሙን በስልጣናቸው ያፈረሱ ናቸው። ስጋ ወደሙን በቂም የተቀበሉ ናቸው። ይቅር ለእግዚአብሔር ሳይሉ በጠላቶቻቸው ላይ ይቅር ለእግዚአብሔር ሳይሉ የመጡ ናቸው። በምድር ይቅር ያላለ በሰማይ ይቅርታ የለም ሲባል አልሰማሽም አለ። አዎ ሰምቻለሁ አለ። በመጽሐፍ ሲነገር ሰምቻለሁ አለ። ይሄ ነው እነዚህ ናቸው። በምድር ይቅር ያላለው ሁሉ ይሄ ነው መኖሪያው አለ። ከዚያም ልፍ ስንል ሴቶች ከወንዶች ጋራ ተቆራኝተው ቁጥር ስፍር የሌላቸው በእሳት መግረፊያ እየተገረፉ እየተነዱ ይመጣሉ። ሰውነታቸው ጥላት ይመስላል። ከእሳት ወጥተው ነው የመጡትና ምንድናቸው? ሴት ወንድ የታሰረው በእሳት ሰንሰለት ተሳስረዋል። ምንድናቸው? እኒህማ በዝሙት ሲረክሱ የኖሩ ናቸው። በምድር እየወደዱ የሰሩት ስራ ከዚህ ተካሰው በእሳት መካከል ተፈርዶባቸው ንስሐ ሳይገቡ ስለመጡ ይሄ ነው ቅጣታቸው አለ። ከዛም ወደዚያ ደግሞ እልፍ ስንል ከገደል ላይ መውጫ መውረጃ የሌለው መጠኑ የማይታወቅ ገደል አለ። ከዚያ ላይ ብዙ ነፍሳቶች ተንጠልጥለው ይታያሉ። የሚጨብጡት የላቸው፣ የሚያርፉበት የላቸው። ምንድናቸው አልኩት። ከመነኮሱ የዘሞቱ መድኃኒት ቀጥቅጠው ለሰው የሚሰጡ ሕጋቸውን በሜዳ የሚጥሉ ናቸው። የሚወርዱም በምጣት ነው አለ። ሲያወት ገደሉም አያስወርድም፣ ወደ ላይም አያስወጣም። የሚያሳዝንና የሚያስደንቅ ነገር ነው። ከዛ በኋላም ደግሞ እልፍ ስንል ብዙ ሽማግሌዎች መቱን ቁጭ ብለው አይንቀሳቀሱም። እሳት ሆኖ ሲነድ አይታይም። ምድሩ ግን የሚያቃጥል የሚፈጅ የማያስቆም የማያሳልፍ ነው ምድሩ ሲቃጠል። ከዛ ላይ ሳይንቀሳቀሱ አረር እያቃጠላቸው ብዙ ሽማግሌዎች ይታያሉ። ምንድናቸው? አይንቀሳቀሱም። ሲዋቸው ሰው ናቸው። ምንድናቸው ስለው በምድር በጉቦ ሲፈርዱ የነበሩ ሽማግሌዎች ናቸው። በምድር ላይ በጉቦ በመሰው በማየት በወዳጅነት ሲፈርዱ የኖሩ ናቸው። ይሄ ነው መከራቸው አለ። ከዛ በኋላም ደግሞ አሻግረን ተመለከች እስቲ ያን ማዶ ሀገር ይዩ አለኝ። አንዱን ክፍል ሀገር ስመለከተው በሙሉ ሰው ነው። አገሪቱም ጭንቅ ያለች ናት። ቦታይቱ ጠባቸው ነው ያሉ። ሰዎቹም ቁጥር ስፍር የላቸውም። ቦታይቱ አንድ ደብረ ሀገር ያህላል ሳየው። ሰዎቹም ጥቁሮች ናቸው። እንባቸው የሚወርድበት ፊታቸው በሙሉ ፈሰስ ቀዶ ተጎርጉሮ ሰርክ አይናቸው የሚጎርፍበት ነው አለ። ምንድናቸው? አገሩ ጥቁር፣ ሰው ጥቁር። ስራ ይሰራሉ፣ የልማት ስራ ይሰራሉ። ሴቶችም ወንዶችም ተቀላቅለው ብዙ መጠን የሌላቸው በአንዲት ሀገር የሞሉ ሰዎች ይታያሉ። ምንድናቸው ስለው እኒህማ ሰንበትን የሚሽሩ ናቸው። በምድራዊ ሰንበትን ስላላከበሯት ከዚህም እየሰሩ ነው። ታያቸዋለሽ መከራቸውን። በምድርም አላረፉ። ሰንበት ርፈት ነበረች። ሰንበት ለማረፍ ነበር የተፈጠረች። ግን ሰው ባለማወቁ ስለሚሽሯት ይኸው ከምድር የሰሩት ስራ ከዚህም እየሰሩ ነው አለ። ስመለከተው ስራቸውን ሴቶች ይፈጫሉ፣ ይወቅጣሉ። ወንዶችም ደግሞ እንደ ሳር ያጭዳሉ፣ እንደ ቤት ይሰራሉ ይመስላሉ። እንደ ጭቃ ያወካሉ ይመስላሉ፣ ይቆፍራሉ። እንደ ሳር ያጭዳሉ ይመስላሉ። የልማት ስራ ነው የሚሰራው። በምድር ያላረፈ በሰማይ ምርፈት የለው። ይሄ ነው ስራቸው አለ። እና እንዴት በዙስ ሁሉስ እንዴት ብዛት አለው? አንድ ሀገር አልችለው ብሎ አይደለ ባልኩት ጊዜ ሰንበትን የሚሽር ሁሉም ስለሆነ አገር አይችላቸውም። አገሩ ጠቧቸዋል። በሀገር ነው የሚቀጡ እነሱ። ነበልባል እሳት ከሰማይ ሰማያት እየወረደ በሶስት ሰዓት ይገርፋቸዋል። ሰንበትን የሚሽር ሁሉ ቦታ አይችለውም አለ። የቀሩ ሁሉ በመከራ ያለው ሁሉ ክፍል አለው። በአንዱ ክፍል ግማሹ በአንድ ክፍል ግማሹ ነው ያለ። እነሱ ግን
ከብዛታቸው የተነሳ አገር አልችላቸው ብሎ ነው ያለ። ይሁሉ ሰንበትን የሚሽር ሁሉ እንደዚህ ብሎ ነው የሚኖር አለ። በዛን ጊዜ አለቀስኩ፣ ብዙ አለቀስኩ። ወገኖቼ ሽንኩርትና በርበሬ ውሃ በሰንበት በባል እየቆፈሩ ያጠጡ ነበር። ወይኔ ማን መነገራቸው ነው ያልኩት። ማን መነገራቸው? ሁሉ መከራ መኖሩን በመጣፍ እየሰማ ነው ባለማመናችን። ወየ ወገኖቼ ብዬ ብዙ ልቅሶ አለቀስኩኝ በዛን ጊዜ። ይህ ነው ስራው ሁሉ፣ ሰንበትን የሻረ ሁሉ መኖሪያው ይሄ ነው። ግን እነሱ ምንም አያስቡትም። ሰንበት ምን እንደሆነ አያውቁትም። የእግዚአብሔር ቁስሉ የእግዚአብሔር ዓይኑ ሰንበት ናትና እሱ ያከበራት ናትና ስላላረፉ ከዚህ ምርፈት የላቸውም ብሎ በመከራ ያለ። ቆይ ጥቂት ነበልባል እሳት ይወርዳል አሁን አለ። ጥቂት ጊዜ ስመለከታቸው የመከራቸው ብዛት፣ የስራቸው ጭንቀት በጣም ያሳዝናል። ከዛም በኋላ ነበልባል እሳት ከሰማይ ሰማያት ከሶስተኛው ሰማይ አንስቶ ወረደ። ዝናብ ዘንቦ ሲያበቃ ጉም እንደሚሸፍነው ያ ነበልባል እሳት እዲያችን ሀገር በሙሉ አሸፍና አድርጎ ለበለባቸው፣ ተቃጠሉ። ወየ በላቸው በላቸው በላቸው። እስካሁንማ ነፍሳቸው ወጣ የለ አልኩት። በነፍስ መሰቃየት እንጂ ሁለተኛ ሞት ቦታ አለ አለ። ከዛም በኋላ ብሏቸው እንደገና እሳቱን ሽቅብ ባነሳው ጊዜ እንደ ንፋስ ገልቦ ሲወስደው ከጥቁረት ላይ ጥቁረት፣ ከክሰል ላይ ክሰል ጨምረዋል። መንቀሳቀሳቸውን አይተውም እንደነበረው ስራቸው ይሰራሉ። ያን ጊዜ ልቤ ተመሰጠ። ብዙንም ወገኖች የሚገኙ በዚህ ውስጥ ነው እያልኩ አዘንኩ፣ አለቀስኩኝ። ከዛም በኋላ ብዙ ነው ነገሩ። አጠር ላድርገው ብዬ ነው እንጂ ብዙ ነው፣ ምንም የሚያልቅ ነገር አይደለም። በ13 ሰዓት ውስጥ የታየ ነገር ብዙ ነው፣ መጥንም የለው ግን በመጠኑ። ከዛ በኋላ ሰንበት የሰንበት ቀን ደረሰች አለ። ቀኑ ይችን መከራ የማይባት ቀን ማስከኞ ቀን ነበር። ግን የሁሉን ታሪክ ለማስረዳት ሲል ዓርብ 9 ሰዓት ሆነ አለ። ዓርብ 9 ሰዓት ሲሆን ወታደሮች ውሃውን መርዝ የሚረጩ አሉ፣ እየታዘዙ በየሳምንቱ የሚረጩ። እነሱ ዓርብ 9 ሰዓት ተልከው ወደ ውሃው ሄዱ። ሄደው መርዝ ነው የሚረጩት። እሑድና ቅዳሜ የምንጠጣው ውሃ መርዝ ነው። ከዚያ ስንሄድ ኑ በተባልነ ጊዜ በዘላለማችን ጥያቄ መልካም ሰርተን ያለርነ ሰዎች እትል ነው የሚፈላበት። የሰንበት ውሃ ትል ነው። ብዙዎችን ሲያስለቅሳቸውና ሲያሳዝናቸው አይቼዋለሁ። ስለዚህ እኛንን መርዝ የሚረጩት ነን ወደ ላካቸው ወደ ውሃው መርዝ ሄዳችሁ ውርጩ ብሎ ዓርብ 9 ሰዓት ሆኗል አለ። እሱ ደግሞ ቅዱስ ሚካኤል ከኔ ተለይቶ ዘበኞች አስከትሎ እኛን ነፍሳቶች በሰንበት ለማሳረፍ፣ ሰንበት በሰንበት ጊዜ ለማሳረፍ። ሰንበት በሰማይም በምድርም ምርፈት ናት። ከመከራ ያሉት ሁሉ ይወጣሉ። በየሳምንቱ የሚያወጣቸውም ቅዱስ ሚካኤል ነው። ከነሰራዊቱ ይገባል። ሄደ ሰራዊቶቹን ይዞ ወደ ጨለማው ሀገር ገባ። እነዚያን ለማውጣት እኔ ብቻዬን ቀረሁ። ብቻዬን ተቀረው በኋላ ከዛ በኋላ ብቻዬን ሁኜ ጨንቆኝ ጠቦኝ እያለ ቸሩ መድኃኔዓለም እሱ መቼም የተመሰገነ ነው። በእግሬም ልሂድ በንፋስም ልሂድ አይታወቀኝም። እንደገና ወደ ምስራቅ ወዳለው ወደ አዲሱ ከተማ ፊቴን ዘወር ሲያደርገው ከተማው ቀርባ አየሁት። ከዚያ ያን ከተማ እያየሁ ስሄድ እንዴት ብዬ እንደምሄድም አላውቀው። ቀረብ ብዬ ወደ ከተማው ስዳረስ ብዙ ቁጥር ስፍር የሌላቸው ህዝቦች የኔ ቢጤ መስለው ጠቁረው ከስለው ጠቁረው መከራ ተቃጥለው በእሳት ተቃጥለው ተንገርግበው ብዙ ነፍሳቶች በዚያ በከተማው ዙሪያ አሉ። ዛፉም መጠን የሌለው ፍሬው መጠን የሌለው ዛፎች አሉ። ቁጭ ብሎ የሚለቀም አለ፣ ተጎንብሶ የሚለቀም አለ፣ ቀና ብሎ የሚለቀም አለ። ሁሉም ለምጨው ያሳሳል፣ ሽታው ብቻ ሆድ ያሞላል። እሱም እኒህ ዛፎች ባሉበት ስር ብዙ ነፍሳቶች ወዲያና ወዲህ ይመላለሳሉ። ከመሬትም ያለውንን ለመልቀም አልቻሉም። ወደ ሰማይም የሚያዩትን ለማውረድ አልቻሉም። ይፈጃጃሉ፣ ይጨናነቃሉ፣ ይቅበዘበዛሉ። ለመልቀምም አልተቻላቸውም። እነሱን እያየው ቁሜ አዘንኩ፣ አለቀስኩኝ። አሁን ይህን ለቅመው ቢበሉስ ምን አለ አልኩኝ። በዛን ጊዜ ማውቃት ጎረቤቴ ስንት ንብረት ስንት ጠጋ የነበራት ጎረቤቴ ምንም በብዙ ወንጀል ስለነበረች ሄዳለች፣ አርፋ አልነበረ፣ ብዙ ቀን ሆኗት ነበር። እሷን ከነዚያ መካከል አብሬያለሁ። እሷን ባየው ጊዜ ልብሳችን እሳት፣ ማደሪያችን እሳት፣ ቀለባችን እሳት። ወዮ 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 እንዴት ብለን እንኖር እያለች ታለቅሳለች። ያን ጊዜ እኔም ብዙ አለቀስኩ።
ከዛ በኋላ እነዚያ ህዝቦች ያንን ፍራፍሬ እያዩ ወዲያና ወዲህ ሲቅበዘበዙ ሊያዛቸውም አልቻለ። አንዲት መበለት ማንነቷን አላወኩም፣ ግምጃ ለብሳ ወርቅ ለብሳ ከአንዲት አልጋ ላይ ቆማ ተሸፍና ተናገረች። ዘበኞቹን ጠየቀች። ምን ነው እናንተ ዘበኞች ለእኒህ ለሚመላለሱ ለእኒህ ለተራቡ ለተጠሙ ህዝቦች ለእነዚህ ከዚህ ከሞላ ተረፈው ፍራፍሬ ለቅማችሁ ብትሰጧቸው ተርበዋል ተጠምተዋል ብትራሩላቸው ብላ ተናገረች። ወታደሩ ፋፋ ቀምቶ አይሰጣቸውም፣ እኒህማ በምድር ጨርሰው መጥተዋል። ሀጣን በየትኛው እድሏ ነው ይህን የምታገኘው? ይህ የሰማያዊ ፍሬ የተዘጋጀ ለጻድቃን ላበሉ ላጠጡ ለሰጡ ለጻድቃኖች ነው እንጂ ለሀጣን ነውን? አይሰጣቸውም ብሎ መለሰላት። እሷም ደግማ አልተናገረችም፣ ጉንጥፍ ብላ ተኛች። ከዛ በኋላ ጩኸት አመጡ፣ ተላቀሱ። ቁርጡን ከሰሙ በኋላ ተላቀሱ፣ ተፋጁ። ማውቃትም ጎረቤቴ ታለቅሳለች አብራ። ያን ጊዜ ውሃ ስጡን ባይሆን ውሃ ስጡን ብለው ጮሁ። ደግሞ ውሃው ያውልሽ ሰንበትን ስትሽር የኖርሽው ያውልሽ በየዛፉ ስር ጉድጓድ ጉድጓድ ውሃ አላልፏል። ሰንበትን ስትሽር የኖርሽው ነው፣ በሰንበት ስቀጅ የኖርሽው ውሃ ነው፣ ያውልሽ ደጅ ጠጪው አለ። የዛን ጊዜ ተከፋፍለው በየጉድጓዱ ሄዱ። በደረሱ ጊዜ ጉድጓዱ ጉንብስ ሲሉ ክንፍ ክንፍ ያለው አውሬ ከውሃው ውስጥ እየወጣ ሽቅ ግር እያለ ተነሳባቸው። በውስጡም ውሃው ሁሉ ተተረማመሰ። እንኳንስ የሚጠጣ ሽታውም አላስቀረበን አለ። ትሉም ፈላበት። ወዮ 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 ሲሉ ምን ልበልሽ ሰንበትን አክብረሽ በመጣሽ በዕለተ ሰንበት ስቀጅ የነበረው ውሃ ነው፣ ምን ላድርግሽ ብሎ መልስ ሰጣቸው። ያን ጊዜ ሁሉንም አላገኙ፣ እየተፋጁ እየተለቃቀሱ ባልተፈጠርን በቀረነ አንዱን ሳያገኙ እየተለቃቀሱ እየተፈጃጁ እያለ ሂድ በቃሽ እንግዲህ ብሎ ዘቅዝቆ ገፍቶ በእጁ ገፍቶ ወረወረ። ያን ጊዜ እየተወርውሬ ከሰማይ አንስቼ ከመሬት ወርጄ ሳርፍ ብትት ብዬ ስነሳ ከሐኪም ቤት ከ8 አራሶች ጋራ ከአንዱ ክፍል ላይ ተኝቼ ሊነጋ ትንሽ ቀርቶት ደግሜም ብትት ብዬ ቀና ስል ሊነጋ በመስተዋቱ በሐኪሙ ቤት በመስተዋቱ ጮራይቱ ልትወጣ ብትን ብላ ደም መስሎ ይታያል። ከቀን 5 ሰዓት ነፍሴ ሄደች። ነግቶ ጮራይቱ ልትወጣ በመስተዋቱ ደም መስላ ስላየኋት በዛን ጊዜ ነው ሕይወቴን አውቄ የነቃሁኝ በዛ ሰዓት። ከዛም በኋላ ወገኖቼ ሬሳ መሸከም ያዘው እየተላቀሱ እየተፈጃጁ ጥሪም ተጀምሯል። ወደ ሀገርም ተላልከዋል። በዛን ጊዜ የሬሳ መሸከም ያዘው ተነስተው ቢመጡ ነፍሴ ከስጌ ተመልሳ ሰው ሁኜ ነፍሴን አገኟት። ዛን ጊዜ እግዚአብሔር የተመሰገነ ይሁን እንደዚህ ባለ መልኩ መለሰኝ። ከዚያም ወዲያ 14 ቀን ሙሉ ተኛው። በዛ ሰዓት 14 ቀን ከሆነ በኋላ ሐኪም ቤት ወጥቼ ወደ ሀገር የሄድኩኝ። ያን ጊዜ አካል ኑሮኝ ቢሆን ልብላ ልጠጣ ልልበስም ባላልኩ ነበር። ልጅ አለኝም ቤት አለኝም አልልም ነበር። በዚያው ነበር ወጥቼ መሄድ። ግን ሕይወቴ ተይዟልና ከዚያው ከቤቴ ገብቼ ቆየሁኝ። ጥቂት ጊዜም ባልጋ ላይ ታመምኩኝ። ከዛም በኋላ እግዚአብሔር የተመሰገነ ነው ተሻለኝ፣ ዳንኩኝ። ከዚያች ቀን አንስቶ እስተ ጥቂት ዘመን ድረስ ልቅሶ እያለቀስኩ በየቤተ ክርስቲያኑ ይቅርብኝ፣ ትዳር ይቅርብኝ፣ ጎጆ ይቅርብኝ፣ ልጅም አልልም ይቅርብኝ፣ ልብላ ልጠጣ ላይጥም አልልም፣ ፍታልኝ ፈጣሪ ኢየሱስ ክርስቶስ ወዳለህበት ውሰደኝ፣ አንተ ወዳለህበት ውሰደኝ። እንግዲህ ሀብቱንም አየሁት ልጁንም አየሁት፣ ማንም የቆመልኝ የለምና እንግዲህ ዓለም ላይ በዚህ ዓለም ላይ አልኖርም እያልኩ ልቅሶ አበዛሁኝ። በየወቅቱ በየቤተ ክርስቲያኑ በሌትም በቀንም ሳለቅስ ቆይ ጥቂት አለም ትንሽ ቆይ እግዚአብሔር በፈቀደልሽ ጊዜ ነው የምትወጪ ጥቂት ቆይ እያለ ይገረግረኛል። ከዚያም አንስቶ ሰዓት በፊቴ እየመጣ ምንም ስራም ለመስራት አልቻልኩኝም። ሳሳር በመከራ ማለት ነው የቆየሁት። እስከተወሰነ ሰዓት ድረስ ትንሽ ቆየሁ በቤት እግዚአብሔር እስከሚፈቅድልኝ ድረስ። በፈቀደልኝ ጊዜ እግዚአብሔር ቅርብ ነው። ከንበየ ብዛትና ከልመናዬ ብዛት የተነሳ እግዚአብሔር ቅርብ ነውና በተወሰነ ሰዓት በቃ ይኸው ቤትሽ ፈረሰ ብሎ ቤቱን አፈረሰው። በሪያ ፈረሰ። ምን ነው ቤቴን አፈረስከው ባልኩት ጊዜ የለመንሽው ልመና ደርሷል። እንግዲህ ሂጂ፣ በምድር ቤት የለሽም፣ ሂጂ ያየሽውን ሁሉ ታሪክ እየነገርሽ ሂጂ፣ ዙሪ፣ ዓለምን ዙሪ፣ ብዙ ሰው ይድናል።
አለኝ። ምስጢር ተገለጠ። ከዛ በኋላ የወጣሁባትም ቀን ሰኔ ወቅት ናት፣ ስራ ናት። በዛን ጊዜ ልጆቼንን ከዚህ ቦታ ደርሼ ልመጣ ነው ብዬ የለበስኳትን ጨርቅ ብቻ ይዤ ካለ ንብረቴ ሁሉ ምንም 5 ሳንቲም ያላስከተልኩኝ ወጥቻለሁ። ከዚያ አንስቼ ወጣሁ። ያው እግዚአብሔር በሚስጥሩ በአንድ ቦታ ቆየሁኝ። በሰኔ ወጣሁ። በጥቅምት ምንኩስና ተፈቀደልኝ፣ መለኮስኩኝ። ከዚያ አንስቼ ስለ ማርያምንና ስቅለቱን ይዤ አገር ለሀገር እየዞርሽ ንገሪ ያለ ምስጢር ተገለጠ። የሰማያዊ መንገድ ተከፈተ። ከዛ በኋላ የማየውም ታሪክ ብዙ ነው። ቀን አብሮኝ የሚውለው ሌሊት አብሮኝ የሚያድረው ይበልጣልና እየሄድኩኝ ብዙ ምስጢር ሳይ ብዙ ምስጢር ሳይ ዓለምን ስዞር እያስተማርኩ እየመሰከርኩ ይችን የምስክር ቃል እየሰጠው በካህናት መሀል ቀርበሽ መስክሪ፣ የካህናቶችንም ስራቸውን ተመልከች ብሎ ስብሰባ ከዚህ ከምናየው ሰማይ በበላይ ያለ መሰብሰቢያ የነፍስ አባት እየቆመ ከዚያ ላይ ሚዛን ይቀርባል። 2 አይነት ሚዛን ይቀርባል። አንዱ የጻድቃኑ ሚዛን በአንድ እጅ ነው የሚያነሳ፣ ሰፊ ነገር ነው፣ አንድ ጊዜ ነው ሰቅስቆ የሚያነሳ። የኃጥአን ሚዛን ደግሞ 2 አይነት ነው የሚቀርበው። 3 አይነት ሚዛን ይቀርባል። የኃጥአኖች በጎ የሰሩት በአንደኛው፣ ክፉ የሰሩት በአንደኛው፣ በ2 ሚዛን ነው የሚመዘኑ እነሱ። ጻድቃኖች ሙሉ ጻድቃኖች ከሆኑ በአንድ ሚዛን ነው አንድ ጊዜ አንስቶ ወስዶ ጨፌ ቦታ ላይ የሚያረጋቸው በእልልታ በደስታ። ስለዚህ ነፍስ አባት ይቀርባል። ልጅም ነፍስ አባትየው ወደፊት ከሄዱ አረፉ፣ ወደፊት ከሄዱ ስለሳቸው ፍርድ በምድር ያልሞቱት ሁሉ ይቀርባሉ፣ በስጉር ይቀርባሉ። ነፍስ ልጆቻቸው በሙሉ ይቀርባሉ። በዛ ይመሰክራሉ። እየመሰከሩ አድነዋቸውም ከሆነ በድነት ይመሰክሩላቸዋል። አልመከሯቸውም እንደው በመከራ ይፈርዱባቸዋል፣ ይመሰክሩባቸዋል። በዛን ጊዜ ሂድለፍ ነው የሚባሉ። ያላስተማሩ አባቶች ሂድለፍ ነው የሚባሉ። በዛን ጊዜ ከዚያ ከስብሰባው እሄዳለሁ። ሁልጊዜም ይወስደኛል። ምን ነው አታስተምሪም? አትተይም? ለምን የሚድን እያለ ለምን አትመሰክሪም? ያየሽውን ሁሉ ለምን አትነግሪም ይለኛል። እኔ አልተማርኩም፣ እኔ መሀይም ነኝ፣ ስልጣን የለኝም፣ የሴት ስልጣን የለውም፣ አይሆንም ብለዋል። እሚድን አለ፣ የሰማው ሁሉ ይድናል። የነገርነሽን መስማት አለብሽ። የሰማው ሁሉ ይድናል። ዝም ብለሽ ንገሪ፣ አታቋርጭ ይለኛል። የመጀመሪያ ነፍስ አባቴ ለምስክርነት ቀረብነ። የሞቱትም ልጆቻቸው ነፍስ ልጆቻቸው ያለነውም ቀረብነ። ነፍስ አባቴ ወደፊት ሙተዋል። እሳቸው ወደ ገነትም ሊሄዱ ሳይፈረድ ወደ ሲኦልም እንደሄዱ ሳይፈረድ ስለሆነ የሞትነውም ያልሞትነውም ተሰለፍነ ከዚያ ስብሰባ ላይ። በዛን ጊዜ መድረክ ላይ ተሰቅለው ጥናጥን ይዘው መስቀል ይዘው የሰማያዊ ልብስ ለብሰው ቁመው ሲፋረዱ አንዲቱ ልጃቸው ሳያስተምሯት እግዚአብሔር የመከራት ሁና በጻድቃን ሚዛን ተነሳይላቸው። የገንዛ ልጆችህን አንሳ፣ ኃጢአት ያለባቸውና ኃጢአት የሌለባቸውን ያዳንካቸውና ያላዳንካቸው ልጆችህን መዝን እየመዘንክ አሳልፍ ተብለው ታዘዙ። አንዲቱ ልጃቸው ሳይመክሯት እግዚአብሔርን እያስተማራት ብቁ የሆነ ዛሬም አለች፣ አልሞተችም። እሷንም በጻድቃን ሚዛን ተነሳችላቸው። ሁለተኛው አልመከሩም። እሳቸው አንድ ቀንም ጉባኤ ተናግረው አላስተማሩም። አንድ ቀንም ይህ ነው ብለው ኃጢአት መርምረው ንስሐ አልጣሉም። ስናውቃቸው በደህና ሰውነት ነበር የምንኖረው። ስለዚህ የለም ምክር የለም ነበር። አንደኛው ልጃቸው በኃጥአን ሚዛን ቀረበበት በፊቱ ስራው ነውና ምን ነው አለ፣ አፈረ። ምን ነው ወደ እኔ እንዴት በኃጥአን ሚዛን ታስመዝነኛለህ አለ። አፈረ። ስራ ነው የሚያሳፍርህ አለ። አንተ መቼ መክረኸኝ ነው የኔ ስራ የሚያሳፍረኝ? መቼ መክረኸኝ? መቼ ንስሐ ጥለህብኝ? መቼ ነግረኸኝ? ምን አለ ብለህ ነግረኸኝ ነው? እና ሳትመክረኝ እንዴት ብዬ ልድንልህ ነው ብሎ ቆመባቸው። ያን ጊዜ የለበሱት ልብስ ውልቅ ብሎ ወደቀ። ከዛም በኋላ ራቁታቸውን ቁመው ተፈርዶባቸው ራሳቸው ህይወታቸው ግልብጥ ብለው በመድረክ ተወደቁ። ጨለማ ዋጣቸው። የመጀመሪያ አባታችን በዚህ መልኩ አልፈዋል። ከዚያም ቀጥሎ ሌሎችም እንደዚሁ 4 ካህናቶች ለሚዛን ቀረቡ። በቀረቡ ጊዜ 2ቱ ልጆቻቸው አስተምረውናል፣ መክረውናል፣ አባታችን አድነውናል፣ ሁላችን ወደ ጽድቅ መርተውናል ብለው መስክረውላቸው እነሱ በማይረግ ቦታቸው በገነት ውስጥ የብርሃንም ብርሃን የሰፈረባት ቤት እየተሰጡ ገቡ።
ሁለቱ ግን ምንም ከልጆቻቸው ጫፍ ስላልደረሱ አንደኛውም ተፈርዶባቸው ወደ ገሃነመ እሳት 3 ገራፊ ተሰጥቷቸው አንደኛው አባት 3 ዘበኛ እየተጋገዘ ሰንበት ስትሻር ስላሴ ሲሻር ቁመ ልጆችን ያላዳንክ ሁሉ ፍች ሲሆን የተሰጠኸው አደራ እንዴት ነበር እያለ በ3 ገራፊ ተሰጥቷቸው ስቃይ መከራ እጅግራቸው በችንካር ተቸንክሮ በብረት መዶሻ እየተቀጠቀጡ አየኋቸው። ሁለቱ አባቶች በእንዲህ ያለ መልኩ ባለማስተማራቸው መከራ ገብተዋል። ሁለቱ ግን ልጆቻቸው መሰከሩላቸው፣ አድነውናል፣ መክረውናል፣ ተጠቅመንባቸዋል ብለው ስለመሰከሩባቸው አንደኛውም በገነት የብርሃን ቤት ተሰጥቷቸው የጻድቃንን ልብስ ሽቶ እያረበረቡ እየጊዜው እየጎበኙ በመልካም ኑሮ አየኋቸው። ሁለተኛውም ከምግቡ አዳራሽ ፎቅ ነው። ከፎቁ ማደሪያ መኖሪያ ቤታቸው ፎቁላውን ተሰጥተው ስሩ የጻድቃን ምግብ ያለበትን ተቆጣጣሪ ሆነው ሁለቱም እንደዚህ ባለ መልኩ ድነዋል። ከአራቱ ካህናቶች ሁለቱ ድነዋል፣ ሁለቱ ወደ መከራ ወድቀዋል። እኒህ ሁሉም ማውቃቸው ናቸው። 14 ሰዎች ማውቃቸው ናቸው። እነዚህ እንደ ወንጀል ይሁኑልሽ፣ ስላልተማርሽ እኒህን እንደ ወንጀል አድርገሽ የእኔን ታሪክ እየነገርሽ በካህን መሀል እየቆምሽ ንገሪ ነው የተባልኩት የታዘዝኩት። ስለዚህ እኒህን ሁሉ ታሪክ እየቀኑ በማየት እየተዛወርኩ ሀገር ለሀገር እያስተማርኩ እየመከርኩ በካህናት መሀል እየቆሙ እየመከርኩ ብዙ ነፍሳቶች ብዙ ህዝቦች ድነዋል። ከዛም በኋላ 8 ዓመት ዞርኩ። በኋላ ደከመኝ ብዬ ተውኩት። ሰይጣን ተይ አለ፣ ቀናተኛ ነውና ተይው አለ። ህዝቡም እንደዳነ አወቀ። ተይ ብሎ እጄን እግሬን አስሮ አኖረኝ። በዛን ጊዜ ከስብሰባው እጠራለሁ። ምን ነው ተውሹ ይለኛል፣ ምን ነው ተውሹ ይለኛል። መንፈቅ ቁጭ ብዬ ዝም ብዬ ተቀመጠ መንፈቅ። ከዛ ከዕለታት አንድ ቀን ብንመክርሽ ነግርሽ እምቢ ብለሻል ብሎ አውርዶ ከድንጋይ ላይ ይጥለኛል። በዚያ ድንጋይ ይመታኛል። ሰውነቴ ሁሉ ይቆሳስላል። በግድ ሰው ደርሶ ነው እንዲያውም ፈንቅሎ ያወጣኝ። በዛን ጊዜ እንደገና መከራ ተቀበልኩኝ። 2 ሳምንት ሙሉ ከነበርኩበት ስፍራ ላይ ሌት የለ ቀን የለ ታመንኩ፣ ተቸገርኩኝ፣ ተያዝኩኝ። ከ8 ዓመት በኋላ ማለት ነው። ምን ነው ብትመከር አትሰማም፣ ምክሩን በመተዋ መከራ ተቀበለች እያለ ይፈርድብኛል። በዛን ጊዜ 2 ሳምንት ታመንኩ። በኋላ 4 መላከ ሞት ሲዋቸው እንደ ሰው አቋቋማቸው፣ መልካቸው የሚያስፈራራ፣ የጥርሳቸው ክፋት፣ የሰውነታቸው ጥቁረት የሚያስፈራሩ ሰዎች መጥተው በቁት በፊቴ ከታመንኩበት ስፍራ ላይ ቅዳሜ ለእሑድ ናት ቀኗ ከምሽቱ 11 ሰዓት ይሆናል። መጥተው ጭንቅ ጥብብ አድርገው 4ቱም ሁሉ ነፍሴን አስጨንቀው ወደ ደጅ ሲያስወጧት ቅዱስ ሚካኤል ደረሰ። የእሱ ቸርነት አያልቅምና እሱ ደረሰ። እሱን ያዩ ጊዜ ለቀውኝ ሸሹ። በዛን ጊዜ እሱ ሂድ ብሎ በቁጣ መንገድ አስቀጠለኝ። እነሱም በአንድ መንገድ እኔና እሱ በአንድ መንገድ ሄደን ወደ አንዱ ክፍለ ሀገር ወደ ደቡብ ወዳለው ወደ አንዱ ክፍለ ሀገር ሄድን። ያን ጊዜ ስንሄድ ከከባድ ተራራ ላይ ደረስን። ከተራራው ላይ ደረስን። ከዚያም በተራራው ላይ ተሰቅለን ስናየው አገር የሌለበት መንገድ የሌለበት ዙሪያውን ሲያወጥ ባህር ብቻ። ያን ጊዜ እነዚያን ባላንጋሮች አውርዶ ዘቅዝቆ ገለበጠ ወርዶ አውርዶ ባህሩ ጨመራቸው። ከዚያ በኋላ እኔና እሱ ብቻ ተራራው ላይ ሆነ። ይህን ነገር ታውቂዋለሽ ወይ ይለኛል። አላውቀውም ባልኩት ጊዜ ባህር እሳት የሚባለው እኮ ይሄ ነው፣ ሀጣንም ጻድቃንም የሚሻገሩ በዚህ ነው አለ። ያን ጊዜ አስተዋልኩት፣ ተመለከትኩት። ይሄ ነው ወይ ለካ ብዬ መልስ ሰጠሁት። አዎ ይሄ ነው፣ አገር የለው መንገድ የለው በየት ይሻገራል ሰው አልኩት። የምትሻገርማ በዚች ነው ብሎ እንደ ውሃይቱ ቧንቧ ውሃይቱ ተስባ እንደምትገባበት ቧንቧ ብረት እንደዚያች ናት። መጥቶ ወርዷን ቁመቷም ልክ የውሃይቱ መሳቢያ ቧንቧ ከተራራው ተንተርሳ ውጭ ሀገር የወጣች ናት። እች ናት መንገዱ አለ። አገር የለ፣ ዙሪያውን ባህር ነው። አገር የለ፣ መንገድ የለ። በእች ነው ሰው የሚሄድ ያልኩት። እንደ ጻድቃንም ሀጣንም እንደ ስራቸው በእች ነው የሚሄዱ። አልሰማሽም? የባህር እሳት መንገዷ ጭራ ትቀጥናለች። መልካም የሰሩም በመላእክት ክንድ ይሻገራሉ፣ በክንፍ ይሻገራሉ፣ ክንፍ ይሰጣቸዋል። ሀጣንም በውስጡ እየገባች እያረረች እየተኮማተረች የፈጣሪዋ ፊት እስከምትደርስ ድረስ መከራ እያየች ትሄዳለች ሲባል በመጣፍ አልሰማሽም ሲለኝ
አባቶች ሲሉ ሰምቻለሁ። አዎ ሰምቻለሁ አልኩት። ሐሰት የለም ከዚያ። አዎ ሰምቻለሁ አልኩት። ምክንያቱም ስሰማው ኑሬያለሁ። እንግዲያማ ይህች ናት መንገዷ ይቀጥ ያለ ያን ጊዜ ስገምታት እንኳንስ መሰቀል እንኳንስ መራመድ እንዴት ብዬ በይች እንዴት ብዬ እሄዳለሁ? ቁልቁል ሲወጥ ባህር ሽቅብ ሲወጥ ሰማይ እንዴት ብዬ ምኑን ተገድፌ ምኑን ጨብጬ ወይ ለእግሬ አይበቃኝ ብዬ ባለቀስኩ ጊዜ ግድ ነው ሂጂ፣ ሂጅ ግዴታ ነው አለ። ግድ ነው ምን ትሆኛለሽ? ግድ ነው ሂጂ አለ። ያን ጊዜ ብዙ ሰዎች በመጣንበት ጎዳና መጥተው ስብስብ ብለው ዙሪያውን ሆነው ያያሉ። እንኳን ሰውነቴ ጨርቄ ሁሉ የለበስኩት ልብስ ሁሉ ያለቅሳል። ውሃ ሆንኩኝ። ባህር ገብቼ እንደወጣው ውሃ ሆንኩኝ። እንዴት ብዬ በይች እንዴት ብዬ ነው የምሄደው? እንዴት ብዬ ነው የምራመደው? ሂጅ አለ። ሂጅ የነካኋት እንደሆነ ትንቀጠቀጣለች። እንዲች እንዲች ነው የምታረገርጋለች ያቺ ብረት። እኔ በዚህማ እንዴት ብዬ ነው የምሄደው? የነፍስ ምጧት የነፍስ ብዬ ለመንኩት። ብዙ ለመንኩት። ብዙም እምቢ አለኝ። ብዙም አለቀስኩ። ብዙውን የእንባዬን ብዛት ካየ በኋላ ማንን ታምኛለሽ አለ። ኢየሱስ ክርስቶስን አምናለሁ። ደግሞ ማንን ታምኛለሽ አለ። ሶስቱ ስላሴዎችን አምናለሁ። ስላሴን የጠራ ይሻገራል አለ። ትንሽ ፊቱ ፈገግ አለ። ስላሴን ስጠራ ፊቱ ፈገግ አለ። ምክንያቱም ነፍሳችን ስትሄድ በምን ጊዜም ቢሆን መጀመሪያ ባህር እሳት ላይ የምንጠየቅ በስላሴ ነው የምንጠየቅ። ስላሴን ማክበር ይገባናል። ስላሴን ማጠራሽ ትሻገሪያለሽ ብሎ ከየት እንዳመጣቸው አላውቅም። ሁለት እንጨቶች የተገጣጠሙ በችንካር የተገጣጠሙ የለሰለሱ እንጨቶች አንጥቶ ከአንዲቱ ብረት ጋር ቀጠላቸው። በይበኒ ተሰቃይ አለ። ለእግሬስ ይበቁኛል፣ ግን መተላለፍ አይሆንልኝም። ተራምጄ ለመሄድ አልችልም። እንዴት ብዬ ወድቃለሁ? ምኑን እገደፈዋለሁ? ምኑን ጨብጠዋለሁ? አልኩት። ልጅ ተሰቃይ አለ። በዚያች እየተንቀጠቀጥኩ ልፍ በይ ሲለኝ እኛ ያልተጠየቁ ሰዎች፣ ፍርሃት የሌለባቸው ሰዎች በኋላ አልተጠየቁም፣ ፍርሃትም የለባቸው ይከተሉኛል። ሂጄ ልወድቅ ተገልብጬ ልወድቅ ባልኩ ጊዜ አቃተኝ። መተላለፍ ሲያቅተኝ ወደኩኝ የነፍስ ስለው ስላሴን ጠርተሽ የለ ብሎ እሱ ራሱ ቅዱስ ሚካኤል ከብረቲቱ እንጨት ላይ ተሰቀለ። ዙሮም ክንዱን ቀኝ ክንዱን በኋላችን አዙሮ እንደማገር እንዲህ አድርጎ ለካልን። የእሱን ክንድ ይዘን ከክንዱ ላይ ያረፍነ ሁላችንም። በቀኝ ክንዱ እንዲቻ አድርጎ ገድፎ ይዞ በዚያ በሁለት እንጨቶች ላይ ያን ሁሉ ባህር አገር ተሻግረን ሄድን። ወደነ መጨረሻው የደረስነ ጊዜና የወርቅ ምሰሶ ወደ ገነት በርዞ የሚሄድ የወርቅ ምሰሶ ከሰማይ አንስቶ እስከ ምድር የተሰራ የወርቅ ምሰሶ ዙሪያውን መንገድ ማያስፈራ መንገድ ያለው ዙሪያውን ይታያል። ከዚያ ስር ብዙዎች ጻድቃኖች ተሻግረው ከዚያ ስር ከትመው አገኘን። በዛን ጊዜ ወርደን ስንጨመር በእልልታ ተቀበሉን። ቅዱስ ሚካኤል ተጎንብሶ ለዚያ ሁሉ ህብሲት መና ከየት እንደመጣ አይታወቅም። ነጭ የሆነ ዳቦ በማር የተለወሰ ዳቦ ያንንን ለዚያ ሁሉ ጻድቃን በየእጁ አንዳንድ ዳቦ ሰጠ። ያንን ስንቀምሰው ስንበለው መጣፈጡ በዚህ ዓለም የሌለ ነው። ማርም የተጨመረበት ነው። ይህማ የሰማያዊ መና ነው። በዚህ ዓለምማ የለም። ይሄ ምግብ ያን እርስ በርሳችን ስንወያይ ቆይተን ያን ከበላን በኋላ በቴሌግራም አንድ የሆነ መልአክ እናንተ የተባረካችሁ የተወደዳችሁ ክርስቲያኖች አስራት በኩራት ከፍላችሁ ንስሐ ገብታችሁ ሰንበትን አክብራችሁ ፍቅር ለእግዚአብሔር ብላችሁ በስጋው ደሙ ታጥባችሁ የመጣችሁ በቅዱስ ሚካኤል ተራዳነት ባህረ እሳትን ተሻገራችሁ። እንግዲህ ወዲያ ፈተናችሁ አለፈ። ሂዱ እንግዲህ በዚህ በማያስፈራው ጎዳና ሂዱ፣ ውጡ፣ የዘላለም ሕይወት ትርፈት ወዳለባት ወደ ኢየሩሳሌም ወደ ገነት ግቡ ብለው አዋጅ የነገሩ ጊዜ ያ ሁሉ ነፍሳት እልልታ ዓለም ቅልጥ አለ። በእልልታ አብሬ ልሄድ ነው እያልኩ ደስ እያለኝ በዚያ ጎዳና ዙሪያውን ተሰማርቶ ሽቅብ ሲሄድ ህዝቡ ቅዱስ ሚካኤል ለብቻው ልፍ ብሎ እንደዚያ ግድም ይታየኛል። እንዲህ ብዬ ሳየው በኃይሉ ጭራ እንዲህ አድርጎ ቢጠቅሰኝ ከዚያ ህዝብ ተለይቼኝ ወደኋላ ከዛ በኋላ ወደ ኋላ ሄድኩኝ። ምን አረጋለሁ? ያልታደልኩ አይደለሁ። እኔማ ኃጢአቴ ተጠልቆ አያልቅም። እኔማ መከረኛ አይደለሁ። በቀር ከዚህ እንዳልገባው ነው። ከእነሱ ወደስተው ቦታ እንዳልሄድኩ ነው። ወይኔ እያልኩ እያለቀስኩ እጄ ከፊቱ ቆምኩኝ። ከዛ ወዲያ እኔም ስሄድ እሱም ስሄድ አንተያይም። በስውር በዚህ ላይ በመካከሉ በዚህ ላይ ባለው በዚህ ሽቅብ የቆመ መንገድ አለ። በዚህ እንደዚህ በባህረ እሳት መሻገሪያ አለ። እንደዚህ ሽቅብ የሚወጣበት አለ። በዚህ በሽቅቡ መንገድ ስንሄድ ሳንተያይ ሄደን ከዚያው ከላይኛው ሀገር የደረስነ ጊዜ እኔም እዚያ እኩለሽ እሱም እዚያ እኩል ተያየን።
ያን ጊዜ ያን አዲስ ከተማ ያዋለሁኝ አዲሱ ከተማ ደረስነ። ይኸውልሽ ይሄ ነው ይሄው እዚህ ደረስነ። አሁን የቅዱስ ሚካኤልን ቤት ታውቂዋለሽ? እዚህ መሀል ለይተሽ ታውቂዋለሽ አለኝ። አላውቀውም አልኩት። የእሱ ግቢ መጠን የለውም፣ ስፋቱም መጠን የለውም፣ የቤቱም ስፋት መጠን የለውም። ቤቱም አንድ ነው፣ 4 ማዕዘን ነው፣ የ3 ትምህርት ቤት ያህላል ስፋቱ። ይድናሉ ያልኩሽ መጠኑም ጌጡም ግቢውም የተለያየ ነው። መዓዛው እና ሽታው ብቻ ወዲያ ሞላል። ይኸውልሽ የዳኑቱ ይድናሉ ያልኩሽ ከሱ ውስጥ ናቸው፣ በቅዱስ ሚካኤል ቤት ናቸው ያሉ ሂጂናቸው አለኝ። ራሱ ነው። እኔ እፈራለሁ አልገባም ባልኩት ጊዜ ሂጂ እያየሁሽ ነው ብሎ ከግቢው ዳር ቆሞ ሂጅ ግቢ አለኝ። ስሄድም ወደሱ ወደ ቤቱ ስሄድም ውስጡ ግቢው ምን እንደተነጠፈ አላውቅም። በወርቅ ጠልሟል። እሱም እስከ ጉልበት ነው የሚወጣ። እየፈራውም እየተንቀጠቀጥኩም እጄ ደጃፉ በደረስኩ ጊዜ በዚህ አዳራሽ ልክ መጠን የሌላቸው ህዝቦች ወርቅ ለብሰው አበባ መስለው አንድ አይነት ልብስ የለበሱ አንድ አይነት አክሊል የደፉ ሴትም ወንድም ልጅም ትልቅም ትንሽም ተሰባርቀው በዚያች ቤት ሞልተዋል። በደረጃ ሆነው ሲዋቸው የሚያሳዝኑ ሲዋቸው የሚያስደስቱ የብርሃናቸው ብዛት የደፉት አክሊል ብቻ ብርሃኑ የራሳቸው የደፉት አክሊል ብቻ ብርሃኑ እየተጥለቀለቀ መጠን የሌላቸው ህዝቦች በደረጃ ሆነው በብርሌ ጠጅ እየጠጡ 2 አሳላፊ ቆሞ መድረክ በመካከሉ ተከፍቶ መዝሙርና በገናና ክራር እየተመታ እየዘመሩ አየኋቸው በደጃፉ። በዛን ጊዜ ቀናሁ። ከቅናትም ቅናት ተበጠበጥኩኝ። ሰውነቴ እንደ ውሃ ተበጠበጠ። በጣም አስቀኑኝ፣ በጣም አስደሰቱኝ። መዝሙሩንም ሳዳምጠው ይዝራ በመሰንቆ ዳዊት በበገና እያጫወቷት የጻድቃን መኖሪያ እንየ ገነት ዓለም ለዘላለም ችግር የለባትም። ሸርፈው ያጎረሱ ቀደው ያለበሱ በላይኛው ዓለም ውላንሳ ለበሱ። የጻድቃን ምግባቸው ሐርና ውላንሳ፣ የጻድቃን ልብሳቸው ሐርና ውላንሳ በምድር ለሰጠ ሰው ለስጋው ያልሳስ። የሚማር ሰው ይገኝ ሳይጠራጠር ይገኛል በገነት ወተትና ማር ዓለም ለዘላለም አብሮ የሚኖር እያለ እና 4 መዝሙር ከመሰንቆ ጋር የመታው ጊዜ በቃ ፍርስ ብዬ ልሞት። ውስጥም መግባቱ ቀርቶ ደጃፏ ቁጭ ብሎ ይህን መዝሙር መስማት። ጠጁም የሚጠጣው ሲያዩት እንደዚህ ዓለም አይደለም፣ የተለያየ ነው። መልኩም በጣም ሲያዩት የሚያስደስት ነው። ሽታውም መጠኑ ሳይጠጡት የሚያጠግብ ነው። ከዛም በኋላ ይህን መዝሙሩን 4 መዝሙሮች እንደሰማሁኝ እያለቀስኩኝ ተመለስኩኝ። ወይኔ እኔ ያልታደልኩትማ እዚህም አልገባ እያልኩኝ ወደ እሱ ተመለስኩኝ። ደረስኩ ከእሱ ከፊቱ። አየሻቸው ወይ አለኝ። አወዳ አየኋቸው አልኩት። እኒህማ ያቸው ይድናሉ ያልኩሽ እኮ የዳኑትን ናቸው፣ የተማሩትን ናቸው፣ ንስሐ እየገቡ የተማሩት እኒህ ናቸው። ያቸው ጌጣቸውን አየሻቸው፣ ልብሳቸውንም አየሽ፣ ጌጣቸውንም አየሽ፣ ምግባቸውንም አየሽ አይደል? ይኸውልሽ እንዲህ የሚያስደስት መኖሪያ አለ። እንዲያውም በምጣት ጊዜ ከዚህም ወጥተው ከበለጠችው መንግስተ ሰማያት ትከፈትላቸዋለች ዘወትር ዘላለም። ከገቡ መውጣት ካገኙ ማጣት የሌለባት የዘላለም ኑሮ ይኖራሉ። ስለዚህም ነው በይምልሽ። አሁን ደግሞ አዲስ የገቡ በድንኳን አሉ። ወደዚህ ወደ ከተማው ነው አለ። የእሱን ግቢ ትተን ዙረን ወደ ከተማው ሄድን። እሱ እየመራኝ ሄድን። ከግቢው ዳር ቆመና ሂጂ እዚያ ድንኳን አሉ ደግሞ አዲስ ገቦች አለ። ተነስቼ ደግሞ ድንኳኑ ስሄድ በድንኳኑ የሞሉ ህዝቦች ደግሞ እንዲሁ አዲስ ሙሽሮች መስለው ልብሳቸውም አንድ አይነት ነው፣ አክሊላቸውም አንድ አይነት ነው፣ አሳላፊያቸው አንድ ነው፣ መዝሙር የላቸውም። ስማ አለው። ከታች ነው ጠራው ወታደሩን። አቤት አለው። በሩን ክፈትላት፣ ግርዶውን ክፈትላት ተያቸው አለ። በቃ ግርዶውን በከፈተው ጊዜ እልል አሉ። ልትመጣ መስሏቸው እልል ባሉ ጊዜ አትገባም ብሎ መልስ ሰጣቸው። በቀርኒያማ መናይቱ ልገባ ነው እኔ ኃጢአተኛይቱ እያልኩ አለቀስኩ። በዛ ጊዜ ሀያስከው አቅም ሰዓት አለው አሳላፊ በሆነ በብርጭቆ ነገር ትንሽ ሻይ መጠጫ በምታያል ነገር ከያዛት በማንቆርቆሪያቱ አንጥቶ ሀያዛት ነገር ጨመረልኝ አረገልኝ። ስቀምሰውም እዚህ ዓለም ማር ያ የተለያየ የላቀ የበለጠ ነው። የዚህ ዓለም ማርማ
በዚህ አይነት ምን መስሎ አይታይም፣ ምንም አይደለም። በእውነቱ ከ10 1 እንደሚባለው ነው። ጣሙ ማዘው የተለየ ነው። ያችንም 3 እንደተጎነጨዋት ሆዴ ሞላ። ከዛ በኋላ መልሼ ጎልቼለት ሄድኩ ዙሬ ወደ ቅዱስ ሚካኤል። አይወልሽ ቀመሽው አይደል አለኝ። አዎ እነዚህ አዲስ ሙሽሮች ናቸው፣ ተፈርዶላቸው አሁን እንግዲህ ወደ አዳራሽ ይገባሉ፣ ወደ ጠጅ ቤቱ ይገባሉ። ይኸው እንደዚህ ነው ኑሯችን፣ አኗኗራችን እንደዚህ ነው። እነዚህ ሁሉ የተማሩ ናቸው። ይሄ ቀመሽው ደግሞ የሰማያዊ ማይበር የሚጠጣ ይሄ ነው። ጠጅ ወይን የሚባለው ይሄ ነው። ይሁም የማይደርቅ ምንጩ የማይደርቅ የማያልቅ ነው። አሁን ይህንም ባህሩን አሳይሻለሁ የሚቀዳበት አለኝና ወደ ከተማው ደግሞ ደህና ሆነን ገባነ። እየተከተልኩት የሄድኩኝ እንደሆነ እሱ ነው አለ። ባህሩን አሳያት ብሎ አንዱን አዘዘው። ሄደን ዙሪያውን እንደ ላሊበላ ህንጻ ዙሪያውን በግንብ የተገነባ ነው። እስከ ደጃፉ ሞልቶ በብረት መዝጊያ ተዘግቷል። ሌላ አሳይሽ አለ። ከፈተው። በከፈተውም ጊዜ ምንም ወደ ደጅ ሊደፋም አላለ። ባህር መስሎ እንደ ቁሞ ባህር ሁኖ ጣና ሁኖ አየዋለሁኝ። አይደፋም አልኩት። አይደፋም ስራው ነው እና አንቺ ቅመሹ ብሎ በብርጭቆ ጠልቆ ሰጠኝ። እኔ አልቀምሰውም፣ ጠገው ጠጥቻለሁ ስለው መቅመስ አለብሽ አለ። ስቀምሰውም አይነቱ ያው ነው፣ አንድ ነው። ይሄ ነው ማለት እልቀት የማያልቅ የማይደርቅ ምንጩ የማይደርቅ ለጻድቃን መልካም ለሰሩ ሰዎች ተዘጋጅቶ የሚጠብቃቸው ይሄ ነው። ሰማይ ማይበር ጻድቃኖች የሚጠጡት ይህ ነው። በመልካም ቦታቸው የሚጠጡት ይህ ነው። ወይን ነው፣ ጠጅ ነው የሚባል ይህን አየሽው ሁሉ ሰንበትን የሻረ ይህን ሁሉ አገኘ። ሰንበትን የሚሽሩ ይህን ሁሉ ታምራት አያዩትም። አይናቸውም ወደዚህ አይመጣም፣ ህሊናቸውም ወደዚህ አይመጣም። በዚያው ነው የሚቀሩ አለ። ግን ንገሪያቸው፣ ማክበር የሚያከብራት የለም፣ ግን ንገሪያቸው ከአንቺ እንዳይቀር አለ። ከዛ በኋላም ደግሞ የምግብ ቤት ቀረን። እንግዲህ ደህና ሆነን ወደ ከተማው ገባን። የምግብ ቤት ቀረን እንግዲህ አለ። ልንለያይ ነው። 4 ታምር፣ 4ኛ ታምር ማለት ነው። ከዛ ወደ ከተማው ደግሞ ደህና ሆነን ስንገባ አሻግረን ስናየው አግድመን ስናየው ፎቁ የተለያየ ፎቁ የፎቁ ጌጥ በዚህ ዓለም እንኳን በዚህ ዓለም ቀርቶ ከዚያም ላቅ ያለ ነው። ከሁሉም የሚታየው ሁሉ ላቅ ያለ ነው። ታቹም አዳራሽ ሆኖ ነው የሚታየው። ከዚያ ሂጂ የምግቡ ቤት ያለ ከዚያ ነው። የጻድቃን ምግብ ያለ ከዚያ ነው። ሂጂ አለኝ። እሱ ከግቢው ቁሞ ተነስቼ ከዚያ ስዕድ ማዘውና ሽታው ምን አይነት እንደሚሸተኝ አላውቅም። ሆድ የሚያሞላ የሚያረካ ነገር ነው የሚሸተኝ። ሂጄ ከአዳራሹ ጠጋ ብዬ የፎቁም ጌጥ የተለያየ ነው አለው። ሁሉም ጌጡ በጣም የዚያ የበረታ ነው። ሂጄ በአዳራሹ ገባ ብዬ ያየሁት እንደሆነ የመጀመሪያው አባታችን ወድቀዋል ብያችኋለሁ። ሁለተኛ የያዝናቸው አባት ስነ ስርዓት ያስተማሩን የእግዚአብሔርን ምንነቱን ያሳወቁን እሳቸው ነበሩ። ሀጉል የእድሜያቸው ላይ ያረፉ። እሳቸው በጣም ብቁነት ነበራቸው። አባትነታቸው በጣም ለነፍስ ልጆቻቸው ትግል ነበራቸው። አድርጎታቸውም ለእግዚአብሔር የሚመች ስራ ነበር ሲሰሩ የሚኖሩ። እግዚአብሔር አምላክ መርቋቸው ያንን ፎቅ የዘላለም ቤት ይሄ ነው ብሎ ሰጥቷቸዋል። እንደገና የምግብ ተቆጣጣሪ ሆነው ሁሉም በእሳቸው ቁጥጥር ነው ያለ። እጄ ደጃፉ ላይ ቁሜ ደጃፉ እንዲህ ብዬ አዳራሹን ውስጡን ያየሁት እንደሆነ በዳሬው ጌጥ እየቀናው ሂጄ ከደሞ ውስጡን ያየሁት እንደሆነ የነፍስ አባቴ ቁጭ ብለው ወርቅ ለብሰው በወርቅ ወንበር ተቀምጠው አገኘኋቸው። የዛን እነዚህ ተሳሳምነ መጣሽ ወይ አንቺ ደኛ ነሽ ትንገላቻለሽ ምን ሆነሽ መጣሽ አሉኝ። እኔማ መጣሁኝ በትእዛዝ መጣሁኝ አልኳቸው። ተሳስመን ቁጭ በይ እስቲ ብለው አስቀመጡኝ ከፊታቸው። ቁጭ ብያና አዳራሽ ስመለከተው ሰውም የለበትም፣ ብርሃኑም የተጠለቀለቀ ነው። ምግቡም የጻድቃን ምግብ ነው የተባለው። ማን እንዳበሰለው አይታወቅም፣ ማን እንዳዘጋጀው ማንም በልቶ የማይጨርሰው ተዘጋጅቶ ዙሪያውን አዳራሽ በሙሉ ምግብ ብቻ ነው። ወደ ላይ ሲያዩት እንዲህ በሱቅ ገብተን እንደምንገዛው ጓዝ አይናችን ስክር እንደሚለው እንደዚያ ያሰክራል የምግቡ በየአይነቱ። ወደ ታችም ሲያዩት ወልወሉ ወርቅ ሞሰብ ተሸልሞ ወርቅ ሞሰብ ሞልቶ ነው ያለ። ከዛ የምትበላው ስጧት ብለው አንድ ቃል ተናገሩ። ከአንዱ ክፍል ውስጥ አንዲት ሴት ወጣች። ሲዋትም የምታስፈራራ ናት፣ በብርሃን የታጠረች ናት። ሞልቼም አላየኋት። አንዱን ሞሰብ አንጥታ ከፊታችን ጎልተው ሄደች። ከዚያ ሞሰቡን ሲከፍቱት ሞሰቡም ትልቅ ነው፣ ወርቅ ለብሷል። እነ ወርቁ አነሱት ሽቅብ
በፊያውን ከፈቱት። የአንድ ሰው ምሳ ነው የሚያህለው። ምን አይነት እንደሆነ አይታወቅም። የአንድ ሰው ምሳ ነው የሚያህለው። እስቲ ቅመሹ ብለው 3 ጊዜ ስቀምሰው ምንነቱን አልተረዳሁትም። ወይ እንጀራ ነው አልለው ጠርዝ የለው አይን የለው፣ ወይንም ዳቦ ነው አልለው ምኑ አይታወቅም። ግሩም የሆነ ማዛው ያማረ ነው። በሽታ የሚያጠግብ ነው። 3 ጊዜ ትንሽ በ3 ጣቶቼ ቀምሼዋለሁ። ሆዴ ሞላ ጠግሁ አልኳቸው። ከዛ በኋላ ስመለከተው እያደገ ከፍ እያለ የአንድ ሰው ምሳ የሚያህለው ከፍ እያለ ይሄዳል። ሀፉ ደረሰ። ሞሰቡ ሞላ አስታፉ። ማን እያረገበት ነውስ? ማን ሊበላው ነውስ ብዬ ጠየቅኳቸው። በመንፈስ ቅዱስ ነው የሚቀርብ እንጂ በሰው እኮ እጅ አይቀርብም። በዚህ ያለው በሰው እጅም ያልሰራው ነው፣ በሰው እጅም ያልተሰራ ነው። በመንፈስ ቅዱስ ነው የሚቀርበው። ይህን እኮ ልትበይ አይደለም የቀረበልሽ፣ ይህን አይተሽ ሄደሽ እንድትነግሪ ነው። እንዲህ ያለ ኑሮ አለን፣ እንዲህ ያለ አገር አለን፣ እንዲህ ያለ ጥቅም አለን እያልሽ ንገሪ። ሰው ከሞተ ምን ቀን ይወጣለታል? ሰው ከሞተ ምን አፈር ድንጋይ ለበሰ? አፈር ከተንተራሰ ምን ቀን ይወጣለታል የሚሉ አሉ። እነሱ ሁሉ እንዲያምኑ በረቂቅ መተን በዚህች ዓለም አጊጠን አብበን እንደምንኖር እኛስ እግዚአብሔር አምላክ በስራችን ተመርቀን ይሄ ፎቅ የኔ ነው የተሰጠሁት አሉኝ። ነፍስ አባቴ እናቴ ምን ነው ታደላችሁ? በምድርም ላይ ሳሉ በጠጋ የተመሉ ነበሩ። ሀብታቸው መጠን በላይ ነበር። ስላወቁበት ለድሃ ስለራሩ ስላወቁበት ሁሉንም የእግዚአብሔርን ስራ ስለተመለከቱ ከዚያም በበለጠው ዓለም ሄደው ገብተዋል። በዓለምም ሳሉ እሳቸው ኑሮ የሚያገኙ የለም ነበር። ግን ከዚያም ደግሞ የበለጠውን ሰጥቷቸዋል። እግዚአብሔር በስራችን መርቆን ይህንን የምንበላው ማር ነው፣ የምንጠጣው ማር ነው። ምንም ችግር የለ። ሰንበትን አክብሩ ባያቸው ለህዝቦች የሚድኑም ይድናሉ። እና ጠንክሪ ብለው ምክር ሰጡኝ። ከዛ በኋላ ያሞሰብ እንደሞላ ልቤ ከዚያው ተመስጦ እሳቸውም በይደናውኝ ብለው ወጥተው ከፎቃቸው ገቡ። እኔ ከዛው እንደተቀመጥኩኝ ልቤ ሰክሯል። ምንነቴንም አላውቀው፣ ቁልቁልም ስወርድ አላውቀውም። አለውበት ወሞሰቡ ጋር እንዳለውበቱ እንደ እንቅልፍ ባታታ ብትትብል ልቅሶ መዳሪያ እየተለቀሰ አባቶች መጣፍ ዘው ዙሪያውን እያነበቡ ብትትስል እንደዚህ አሁን ያገኙ። ከቀኑ 5 ሰዓት ነው እሱ ከቀኒቱ ከምሽቷ 11 ሰዓት ነው። በዛ ጊዜ በሁለተኛው ሞት ነፍስ የተለየችው። ከዛም በኋላ በስንት ሰዓት እንደፈጀም አልተወሰነልኝም፣ አላስኩትም። አብረውኝ የሚያደሩ አሉ። ከነቀው በኋላ በቤታቸውም ሄደው ያደሩ አሉ። ከዛ በኋላ ለቅሶውን አስቆሙ። እቺ ሰው ደዋ ማለቂያ የለውም፣ ደግሞ ዛሬም እኮ ታምራይት አመጣች አሉ። በዛን ጊዜ ዙሪያውንም መጣፍ ይዘው የነበሩት ሁሉ መጣፋቸውን አነሱ። ከዛ በኋላ ያው እግዚአብሔር የተመሰገነ ነው። ነጋ፣ ሰንበት ነው። ከዚያች ቀን አንስቼ እስከ ሳምንቷ እሑድ ቅዳሜ ነፍሴ እስካለፈች እስከ ሰዓት ድረስ ሰው መሆኔን አላውቅም። ጠበል እንደተደፋብኝ በመስቀል እንደተባረኩኝ ምን እንደተባልኩኝ ወይ ሞት አይሉት ወይ ምንድን አይሉት አይምሮዬ ከዚያ ስለቀረ በቃ እስከ ሳምንቱ ድረስ ሰው መሆኔን ሳላውቅ ሰንብቼ ልክ በሳምንቱ ነፍሴ ባሄደችባት መጀመሪያ በኃይር ሰዓት ነፍሴ በሄደችባት ሰዓት ከዚያ የቀረችው ህሊናዬ ተመልሳ መታ ልቦናዬ ስትገባልኝ ሰው መሆኔን አወቅሁ። ከዚያም ወዲያ በነገው ያው መድረክ ላይ ቆሜ ለህዝቡ ስነግር ቄስ አለምነውን አገኘኋቸው። በብርሃን ቤት በምግብ ቤት አገኘኋቸው ባልኩ ጊዜ ህዝቡም ልቅሶ በልቅሶ ሆነ። ከዚያች ቀን አንስቶ ይችን ሳምንቷን ወይ ሞት አይሉት ወይ ድነት አይሉት ሲሆነ የሰነበትኩት ልቤ ተከፍሎ ከዚያ ቀርቶብኝ ነው። ከብርሃኑ ብዛት ከቤታቸው ከሰውየው ጥዳት ከብርሃናቸው ብዛት ከስጦታቸው ከሁለመናው ከምግቡ ከሁሉ ልቤ ከዚያው ተማርኮ ቀርቶ ነው። በስሞን እንደዚህ ሲሆነ የሰነበትኩት ብዬ ይህን አስረድቼ ተናገርኩ። ከዛም በኋላ ልቅሶ በልቅሶ ሆነ። ተውት እንስማበት፣ ይህን ነገር መልካም ሰርተን እንድንሄድ እንስማበት ተባለ። ልቅሶውን አስቆሙ። ሁሉም አለቀሰ። ደግ ነበሩና ሰውየው በጋድም በምድርም የመጡ መሰላቸው። በጣም ተጨናነቁ ህዝቦች። ከዛ በኋላ ያው በዚህ መልኩ እንደዚህ ብዬ ከዚያም ወዲያ በነገውም በሳልስቱም በማግስቱም በቃ እየወሰደ ያሳየኛል። በቃ 13 ጊዜ ተመላለስኩኝ። 2 ቀኖች የሞትኩባቸው ናቸው። 11 ቀኖች ታምር ያየሁባቸው ናቸው። ከሰማይ ከምድር 13 ጊዜ ተመላልሼ አይቻታለሁኝ የገነትን ቦታ።
የመጀመሪያው መከራ ያለ እሳት በቀርና ያለ መከራ ያሉ ህዝቦችን ነው በልቅሶ ነው ያየሁኝ። በአሁነኛው ሞት ግን እንደደነገጥኩ እንዳልቀር ለህዝቡም ተስፋ እንዲሆነው ክፉውን ብነግረው መልካሙን ታውቆት በጎ ለመስራት ያስባል ሲል እግዚአብሔር አምላክ ሁለተዚህም ሙሉ የመጀመሪያውን በመከራ የድግሜውን በደስታ አድርጎ አሳይቶኛል። አንድ ነገር ኢየሱስ ክርስቶስ ካየሁት ሁሉ ታሪክ መንግስተ ሰማያት ከየትኛው ክፍል እንደሆነች አላየኋትም፣ አቅጣጫዋንም አላሳየኝም። ገነትን ግን ውስጥና አዳሪዋን አይቻታለሁ። ወተት የሚፈልቅበትንም አይቼዋለሁ፣ ማር የሚፈስበትንም አይቼዋለሁ፣ ልብሳችን ያለበትንም አይቼዋለሁ፣ ምግባችን ያለንበትንም አይቼዋለሁ። ብዙ የተጎዱትንም መጠን የሌላቸው ሰዎች በዚያው በአካባቢው በተለይ ካህናቶች የሚገረፉ በይልቅ ሲሉት በስጋዊ ነገር እንጂ እነሱ በቅጣታቸው በቤተ ክርስቲያን ነው የሚቀጡትና እነሱንም ያየውን ያው በመከራም ያሉት ከ14 ሰዎች 4 ድነዋል፣ 10ዎቹ ወደ መከራው አልቀዋል። የማውቃቸው ሰዎች ሁሉ እኔ ናቸው። 14 ሰዎች አውቃለሁ። ከእነሱ ካህናት 2፣ ከጨዋ ልጆቹ 2፣ 4ቱ ወደ ገነት ገብተዋል። የቀሩት በመከራው አልቀዋል። ይህን በመናገርና ይህን በማየት ብዙ ተመላለስኩ። 13 ቀኖች ከሰማይ ከምድር ብዬ ወጥቼ ወርጄ ታሪኩ ይህን ያመናችሁ ትድናላችሁ። ይህን አምናችሁ ለመዳን ያብቃችሁ። እግዚአብሔር እንኳን የእግዚአብሔር ምስጢር የጓደኛ ምስጢር ሊያዋጉት ያስቸግራል እና እኔ በዚህ መልኩ እንደምታወኝ እንደ አሞራ ጠቁሬ እንደ እንጨት ደርቄ የምታወኝ ሁሉ በሰው ነፍሳት ዘወትርና ኃይኔ የለኝ። ሁልጊዜ ሳስብ፣ ሁልጊዜ ሳለቅስ፣ ሁልጊዜ ከዚያ ቀን አንስቶ እስካሁን ድረስ አንድ ቀንም ባላደረች ነበር ይቻለም። በእውነቱ ከሆነ እንደኔ ቢሆን ከዚያች ቀን አንስቶ እስካሁን ድረስ ይቻለም አንድ ቀንም ባላደረች ነበር። አንድ ቀንም ብትጠፋ ድንቅ ነበር። በእውነቱ ከሆነ የሚያስቀናና የሚያስገርም ቦታችን እንደዚህ ያለ መልኩ ተዘጋጅቶ ይጠብቀናል። ይህን እየሰምተን ከዚህ የተረፈ መልእክት ሊደርሳችሁ አይችልም። ይህ የደረሳችሁ ሰዎች በጥንቅቅና ሆናችሁ በንጽህና ሆናችሁ አስባችሁ፣ እውነቴን ነው ክፉ መስራት ነው የሚከብድ እንጂ በጎ መስራት አይከብድም። ይህን የሰማችሁ ሰዎች፣ እድል የሰጣችሁ ሰዎች ይህንን ወደፊትም የሌለ ነው የዚህ መልእክት እስካሁንም አባቶቻችን አንስቶ እስካሁን ድረስ ያልሰማ ነው ያላየ ነው። አሁን እግዚአብሔር ግን ያን ሁሉ ዓለም ሰርቶ ያን ሁሉ ከተማ አዘጋጅቶ ያኖረ ዓለም ሳይፈጠር ዘመን ሳይቆጠር ያዘጋጅሁላችሁ መንግስተ ሰማያት ገነት ግቡ እያለ እየነገረን ነው። ግን ባለማመናችን ያን ሁሉ ሰርቶ ለማን ይግባ? እንስሳት አይገቡበት፣ አይዋፍ አይገቡበት፣ ለእኛ ብሎ አዘጋጅቶ ነው። ስለዚህ እንዲድኑ ብሎ ከፊቱ አድርሶ ያን ሁሉ መከራ አሳይቶ የላከኝ እኔን ነው። በዚህ በጎንደር ክፍለ ሀገር ውስጥ እኔ ያልተዛወርኩበት ቦታ የለም። እኩሉም ጤንጤ ይለኛል፣ እኩሉም እንድን ይለኛል። ያመኑም ተጠቅመዋል። በዚያ ሞልተው አይቻቸዋል የዳኑት። ይህንን አስባችሁ እንድትድኑ እግዚአብሔር ለእናንተ ሲፈቅድ መልእክት በመልእክት እያመጣ እንደዚህ እያደረገ ያስተምራቸዋል እና ስለዚህ እግዚአብሔር የተመሰገነ አምላክ ነው። ከመላእክትም ሁሉም ያማልዳሉ። ግን ሰንበትን የሻረ ሰው ምንም ድነት የለውም። ስለ ሰንበት እችን 2 ቀኖች አደራ ያላወጣ ሰው ምንም ተከራክሮም ሊድን አልቻለም። ወገኖች ቅጣታቸውም ከመጠን በላይ ሆኗል፣ ብዛታቸውም ከመጠን በላይ ሆኗል። ስለ ሰንበት ምንነቷ ስላልታወቀ አባቶችም ስለዚህ ስለማያስተምሩ ያስተምሩ ኑሮ ይገኝ ነበር። ባለማስተማራቸው እነሱ መፍረድ እየወደቁ ነው። ሰንበት ስትሻር ስላሴ ሲሻር ቁመህ እያየህ አደራህን ምን ላይ ጣልከው ነው የተባሉት እና ስለዚህ እነሱም ስላልጠነከሩ እኛም ይሁ ስለማናስበው በዚህ መልኩ ይህን የሰማችሁ ሰዎች እንድትድኑ በቅዱስ ሚካኤል አዳራሽ የሞሉ በድንኳን የሞሉ ይህን የሰሙ የዳኑ ናቸው። ይህን የሰሙ ሁሉ ስንት ህዝቦች ድነዋል። እንኳንስ ለዕለት ማይበርና እንኳንስ ለዕለት ሆዳቸው ሰርግ ሁሉ በአረፋ የተቀዳበት ቦታ አለ። ይህ መልእክት የደረሰው ብዙ እና ምክንያቱን እንዲህ እንደምትዋደዱት በዕለተ ሰንበት ሲደርሳችሁ ማህበር ሲደርስባችሁ ሁሉ ምንድነው ማድረግ የሚገባችሁ? በጓደኞቻችሁ ዕቃ ጓደኞቻችሁ ይርዷችሁ፣ ጓደኞቻችሁ ይክዱላችሁ። በዛለት እንዳትሽሩ። በሰንበት ዕለት የምታጥቡት ጨርቅ እንደ እሳት እየተወለበለበ ሆኖ እንደ ባንዲራ አንገታቸው የሚጠመጠምባቸው እችን 2 ቀኖች ተጠንቅቃችሁ እውነት ድነት የምናገኝ እንደገና ወደ ልጅነት ተቀይረን የምንኖርባትን ዘመን አገራችን
በዚህ ጊዜ ትፈታለች የማትባለውን ሀገራችን እንዳናጣ እኔ መልእክቴን አስተላልፋለሁ። ይሁን እግዚአብሔር መርጧችሁ ነው። እችን ሴትዮ የት ነው የማውቃቸው? አላውቃቸውም ነበር። አዲስ አበባ 3 መጥቻለሁ፣ 4 መጥቻለሁ። ግን የደረሳቸው ዛሬ ሁሉ ውሃችን በቧንቧችን ዘግተን ያለን እያሉ እያመሰገንኩ ነው ያለው። እኒህ ግን ከቦታዬ መጥተው ካለሁበት ገዳሙ ሲመጡ ያው አጋጣሚ አገጣጠመና እግዚአብሔር ለእናንተ ሲል ነው መሰለኝ። አሸም ሰውን የሚወጣውን ሰው አንዳንድ ሰው ያወጣለታል በቦታው። ስለዚህ ከዚያ ስንወያይ እንደዚህ ነው ሲባሉ ሲሰሙ ቀዱ። ይህን ቃል ቀዱና እንሂድ አሉኝ። አልሄድም አልኳቸው። እንሂድ ሲሉኝ አልሄድም አልኳቸው። አይ እኔ አልሄድም እንግዲህ ምን አረግን? አቅሜ ደክሟል፣ አውቅቻለሁ እንግዲህ ደክሞኛል፣ ታብቶኛል። ያንን መከራ ካየሁኝ ወደዚህ ነው። ሁለተኛውን ሞት ካየሁ ወዲህ ነው ገዳም መግባት የፈለኩት። እና ስለዚህ ይህን እያያችሁ ዳኑ ይበቃል እንግዲህ ትግል እና አሁንም እንደነገሩኝ ማለት ነው ስለጓጉ ከሆዴ አይጠፉም። እኛ ሴትዮ እንደፊቱ አቅም ኑሮ ቢሆን ኑሮ እኛን ሴትዮ እጅ ማስደሰት ይገባኝ ነበር። ራሴ ፈልጌ የማሄደውን ነገር እያልኩኝ ግን አሰናብቻቸዋለሁ። ግን ከሆዴ አይጠፉም። አሁን ኢየሱስ ክርስቶስ ምን ለማድረግ ሲችል ራሱ በሬ እዚህ የሆነ ልጅ አለ፣ የጡት ልጅ አለኝ። እዚህ አንድ የሆነ ልጅ አይኔ ሐኪም ቤት አንጥቶ ጠጉር ሞልቶበት አይኔ ገዳሙ ተደፍቼ ሲያየኝ ይዞ መጥቶ በዚያ አሳክሞ በዚያ ማህበሩ መዚያ ባለሟል ነው። አሁን ከዚህ ይሄ ልጅ እስካሁን አድርጎት የማያውቀው ራዩን ግን ቀደም አድርጎ ገና ከዚህ ቀን በፊት ወደ ወር ይሆናል፣ ወደ ወር ይሳብ ይሆናል። ራሷ ፍቅርተ ክርስቶስ የወሳቸው ያዩት ናት። ፍቅርተ ክርስቶስ ገዳም ልግባ እንግዲህ ከንቱ ይህን ዓለም እያየሁ አልድንም፣ ወገን እያየሁ አልድንም። እንግዲህ ሁለተኛ ታምር ይህንን ካሳየኝ እንኳን ወደ ደህናው አዞርከኝ እንጂ ፈጣሪ እንግዲህ ገዳም ነው መድብዬ ከገባሁኝ እንግዲህ ወደ 12 ዓመት ሆነ። አሁን ከዚያ እሷ ታምራቷን ታሳያለች። በእሷ ውስጥ የሚሰጠውን ስጦታ ወተቱን አፍልቃት ሲፈልቅ ይታየኛል። ከ3 ላይ ወተት ፈልቆ የፍቅርተ ክርስቶስ ነው እየተባለ አየዋለሁ፣ እረዳዋለሁ። አትክልቱ የዛፉ ፍሬ 7 አይነት የዛፍ ፍሬ ይሄ እሷ ነው፣ በእሷ ርስት ውስጥ የሚገኝ እሷን የወደደ እሷን ያመነ ሁሉ ያገኛል እያለ ሁሉ ያስረዳኛል። ይህን በየተመካከርነ እያለነ በገዳሙ ውስጥ አሁን እግዚአብሔር ይህንን መልእክት ወደዚህ ሊያመጣ ሲያስብ አሁን ወደ ወር ይሆነዋል። 5 ቅዱሳኖች በጫካው ውስጥ እዛ ትወጣና ታሳየኛለች። በጫካው ውስጥ እዛ ወጣ ስታሳየኝ ምንድናቸው እላታለሁ። 4ቱ አንድ አይነት ልብስ ነው የለበሱ፣ አንዱ ከእግሩ በስተራሱ አጥፍ ነው የለበሰ። እኔማ የዱሮቹ የኔ ናቸው። የዱሮቹ በእነዚህ ጸሎት ነው ዛሬ ያለን። እነዚህ እየረዱኝ በእነዚህ ጸሎት ነው። በዚህ በቃሊዳ ናቸው ያሉ እነዚህ ናቸው። ያውንማ ትውልድ እየተሳሳተ ነው። እኒህ ግን የዱሮች ናቸው፣ በቃሊዳ ናቸው ጠንተው ያሉ እነሱ ናቸው፣ ለእኔም የሚረዱኝ እነሱ ናቸው እያለ እልል እያለ ታነጋግራቸዋለች። እልል እያለ በፊታቸው ትክረተረታለች። ፈረሰኛ ሰውዬ በጎናቸው ይክረተረታል። እኔ ብቻ ነኝ የምመለከተው። የወጡም ተጫካ ነው። ምን ላድርግ ትላቸዋለች። ይወያያሉ፣ ይመካከራሉ። እነሱ የሚሉት አይሰማም፣ እነሷ የምትለው ነው የሚሰማኝ። እኔማ ምን ላድርግ ጥንፍ እስከ ጥንፍ ድረስ ፍቃድ ተሰጥቶኝ ነበር። ጥንፍ ዓለም እስከ ጥንፍ ዓለም አድኝ ተብዬ ነበር። ግን እኔ ምን ላድርግ ወተቱ ወይኑ ማሩ የፈለቀበት ቦታ ርስት ተሰጥቼ ነበረ። ደስ የሚያሰኝ ቦታ ተሰጥቼ ነበር። ግን ምን ላድርግ እየሸሹ አቸነፉኝ ትላቸዋለች። ለነሱ ስትላቸው የእሷ ድምፅ ይሰማኛል፣ እነዚያ የሚሏቱ አይሰማኝ። ፈረሰኛው ደግሞ ዙሪያውን ይዞራል። ቀይ ሆኖ የሆነ ሰውዬ ሽልማቷ ያማረ ፈረስ ጋልቦ ዙሪያውን ይክረተራል። ከዛ ምንድነው ምን እያለች ነው ብዬ ወደ እኔ ፊቷን ዘወር እያደረገች እሰማታለሁ ከድምጧ። ምን ላድርግ ሳምናቸው ይሸሹኛል። በተለይ ሱሪ የሚታጠቁና ሃይማኖታቸውን የካዱ ለምን ያስቸግረውኛል ትላለች። ሱሪ የሚታጠቁ ሴቶችና በምልጃ አስቸገሩኝ፣ ሃይማኖታቸውን የካዱ አስቸገሩኝ። በምልጃ የተሰጠሁት ቦታ ጥሩ ቦታ ነበር የያዝኩኝ፣ ግን ምን ይሆናል እየሸሹኝ አስቸገሩኝ። ምን ላድርግ
ባለች ጊዜ ፈረሰኛው ምን አለ? ወዳጆቻችንን እንመርጣለን። እኔስ ልሄድ ነው ወደ ሸዋ ልሄድ ነው። ይህ ተነግሮታል። ራሱን የቻለ ምክር አለው በበቁ አባቶች ላይ ተነስቶ ሲናገር ሸዋም ወገኔን እመርጣለሁ ወዳጆችን እመርጣለሁ እያለ 4 ዓመት ወደዚህ ሲነገር ይኖራል። በቦታችን ውስጥ ጠፍቶ የኖረ ገዳም ነበር። ኃይለ ሥላሴ ጊዜ ጠፍቶ ሰዎቹም አልቀው አርዲቱ ተሰዶ ቤተክርስቲያኑ ጠፍቶ ዝም ብሎ ያው ምስሉ አለ እንጂ ጠፍቶ አይወደስ አይቀደስ። በወር አንድ ቀን እየሄዱ ያጥሉታል። አሁን ሊነሳ ነው። ወዳጆች ያሉ ሸዋ ናቸው። ግን እንጨቱነን ጉልበቱነን ገበሬው ይነሳ። ታቦቱ ዶ ተደርቧል። ሚካኤል ተደርቧል። ታቦቴ ይመለስ፣ ቦታዬን ስሩልኝ፣ ልነግስ ነው፣ ዓለም ልጠፋ ነው፣ ንገሳ አንተ ታማልደዋለህ ተብያለሁ እያሉ እኔ የበቁ አባት ጊዮርጊስ ሊነሳ ነው እያሉ ሲጮሁብን ነው የሚኖሩ ሁልጊዜ። አዲስ አበባ ሰው ሲመጣ አላቅሱኝ። አዲስ አበባ አሞጭ ነው የሚበሉ፣ እንትን ነው የሚያላምጡ፣ የጥድ ቁጢትና እሬት ወይራ ነው የሚያላምጡ። ጊዮርጊስ ሊነሳ ነው፣ ጊዮርጊስ ዓለምን ዙር ተብሏል፣ ሊነሳ ነው። እሱ የነገሰ ጊዜ ዓለምን ያድናታል። በዚህ ቁልቁል የሚመጣ ነገር አለ እያሉ ይላሉ። ለዚህ እንደው ለፍላፊ እየታዩ አሁን እቅዱ ደርሷል። ለካስ እንግዲህ አሁን እንደዚህ እኔማ ልሄድ ነው አለ። እሷ አስቸገሩ ለምልጃ እንዴት ላድርግ እየሸሹ አስቸገሩኝ ብላ መልስ ስትሰጠው ያ ፈረሰኛ ምንድን አለ? እኛ ላይ ይላክላቸው እየሰሙ ይጥፉ። እሳቱን የወደደ ከእሳቱ ይግባ፣ ወይኑን የወደደ ከወይኑ ይግባ ብሎን የስ መሄድ ነው ብሎ በዚያ ፈረስ እንደው ሸር ብሎ እንደሄደ እንደሆነ እነሱ ተለይቶ እንደሄደ መሄድ ነው ያለ። እኔ እንጃ እዛው አደዚህ አሁን ለትንሽ ቀን ነው። እዚህ ደግሞ መጥቼ ትንሽ ታምሩ ትንሽ ሙጫ ያሳየኝ እንጂ እንደሄደ። እሷ ግን ምን ላርግ አሁን እንደዚያ እያለች እያለ እንደዚያው እንዳሉ እነሱም እንደዚያ እያነጋገሯት እሷም በእነዚህ ተቸገርኩ እንዴት ብዬ ላማልዳቸው? ሃይማኖት ሱሪ መታጠቅ መካድ ነው። ይህም ተነግሮ በፍካረ ኢየሱስ ሴት ልጅ ራቁቷን ትሄዳለች፣ በዛ ጊዜ እምነት የላቸውም እያለ የተናገረው ቃሉ ደርሶናል። ስለዚህ እንደው ወይኔ ምን እንደው የፊቱን ማጉልበቴ በኖረማ እንደው ምንስ የሚሰማ ባላገኝ በጮኩ መስማት የሚሰማ የለም በጮኩ እያልኩኝ እንደው ከሌኔ ተቀርጦብኝ መፍትው ጠፍተኝ ፍቹ ጠፍተኝ ሰንብቻለሁ። ሰንበቸው እንደ ወደ ወሬ ሆነዋል። አሁን እንደዚህ እያሉ እነሱም ህዚውን እየተወያዩ እንደነበር ተሰወረ። ያው በቃ ትዝ ሲለኝ ሰው መሆኔን አወኩኝ። ከዛ ወደዚህ እንግዲህ ምን አደርጋለሁ ዛሬ እንግዲህ እንደ ቸርነት ሻርጊው እንጂ አሁን ትውልድ እያልን ይሄንን ወደፊትም አሳልማለ የሆኑ እናት ደግሞ ብቁ እናት ነበሩ። እሳቸው ቦታ ይዤ ነበረ። እንዴት ያለ ቦታ ይዤ ነበረ። ሁሉን የሚይዝ ቦታ የሚያስደስት ቦታ ይዤ ነበር። ግን እየሸሹ እየካዱ ሳምናቸው ይሸሹኛል አለች እየተባለ በውስጣችን ሲነገር ይኖራል። አሁንም እንደዚህ እያለች እየተወያየች ቅዱሳኖቹ ጋራ ይህ በድሌ ነው የተቀርጦ አዳኝ። አሁን እኔ እንደናንተ ነበርኩ ድሮ አላውቅም ነበር። ጊዜ ኋላ ላይ ነው እግዚአብሔር ወስዶ ያስተማረኝ። በሽታ ድንገት በሽታ ነው። ድንገት በሽታ ታምሜ ይህ በሽታው ነፍሰን አወጣ። መላእክቶች ነፍሰን ይዞ ፈጣራቸው ፊት ያደረሱ። ፈጣራቸው ፊት ሲያደርሱ እቺ ፈጣራም ማታውቅ አርሯም ማትጾም ፈጣሯን ማትለምን እቺ የታጋድ መጣች ብዬ ምሎ ሀያ ስጋ ሸተትኩት። እንደ ሀያ ስጋ ስሸት ማን ወጣችን? እመቤቴ ሁኔታ የልጄ መሬት ሰው ነው። አልሰማችሁ። ዝም ብላ እሳት አትገባም፣ ዝም ብላ ገደል አትገባ። እኔ ዋስ ነኝ ብላ ማርያም ዋስ ሆና አወጣችና እንደገና ሰማይ መላእክቶች ደግሞ ባልዮ ሐቀኛ ጾመኛ ነው፣ አርብሮም ይጾማል፣ ገበሬ ነው፣ የለቀሰ ነው ትመለስ ብሎ ባልየ እውነተኛ ባል አግብቼ ከዚህ በላይ ነው። ጾም ጾላት አላውቅም ነበር። ተሰማይ ነው ተምሬ መጣሁ። ጾም ማይጾም እሳት
ገደል እንደ ምድር ነው፣ ቁመና እንደ ሰማይ ነው። እግዚአብሔር የሚያውቅ ጾም ማወቅ የሚገባበት ቦታ ስለሱ እኔ ደርቡ ጀምሬ እስታድግ ንበይ የለቀስ ሳልበላ ቅጠል ሆኜ ደርቄ አልጋ እኔ ጋር ደርቆ የቀደም የጾምኩትን የጌታን የበደልኩትን አርብ ሮብ የበላሁትን ፈጣሪ የተንከባለኩ የለቀስኩት እንደገና እንዴት ታረግኝ ጌታዬ ብዬ እንደገና ያሳብኩት አድግ ገባ። አድግ ሲገባ ነው እመቤቴ በቃ ወርዳ ቁረብ ያለችኝ፣ ፈቀደችኝ። ቁረብ በቃ የምትናገር ነገር አለ ብላ ቁረብ ያለችኝ። እሺ ብዬ ቆረኩት። ተቆረኩት ጥቅምት ውስጥ ተቆረኩ። ጥቅምት ውስጥ ሚያዝያ ውስጥ ቆርቤ ጥቅምት ውስጥ እመቤቴ በስራው ላይ ፈለገችኝ። የቤተ ክርስቲያን ስራ ላይ አቃብነት ላይ መታ አድግዬ እንደገና ስንት መንግስት ነው ሀብይዬ እስተ ሀብይ እስተ አድግ እስተ ሀብይ እስተ ደግሞ ያው መጣ ግዛት አላውቅም እስተ አቃቢ አረገችኝ። ከዚህ በላይ አቃቢነት ደከምኩት። ደክሜ ልጆች የሰማይ መንገዳ እንደምንድን ነው ብላቸው ብትጠይቁኝ ደግ የሰራ አርብ ሮብ የጾመ ፈጣራቸውን አንድ እግዚአብሔርን ያወቀ የንግሥተ ማርያም ጾምን የጾመው ከሰማይ ገነት አበባ አለ። ገነት አበባ ላይ ነው የምንገባ። ሰማይ መላእክቶች ሸፍሽቦ አጅቦ ነው ተፈጣራቸው ጋር የሚያስታርቁ። አርብ ሮብ ባናውቅ ፈጣሪን ታላወቀን ምንድነው ዲያብሎስ የገረፈን ዲያብሎስ ያቃጠለን ቁመና እንደ ሰማይ ርቀቱ እንደ ምድር ገደሉ አለ ምንጣልበት። ይሄ ላይ እንድንተር አርብ ሮብን ፈጣሪያችሁን አትካዱ፣ ስጋ አትውደዱ፣ ጾሙ። ኤው እኔ ከስቼ ጦቅሬ እንደ ዶሮ ሄነን ፈርቷል። እዛ ዘመን ዶሮ ምንድነው ወርቅ የመሰለ እኮ አዲስ አበባ ልጅ ነው መሰል ያደፈ አዲስ አበባ በዚህ ሀገር ልጅ አልመሰልኩም። የወረዳ ገጅ ልጅ መደበል መሰል። ይሄን ጥጋቤ እንደዚህ ቦታ አይደለም ቢጠጭ ያለም አይደለም። ይሄን ሰዓት ያለበሰኝ ይሄ ያላወቅኩት አገሪ እስቲ ቁመና እንደ ሰማይ ርቀቱ እንደ ምድር የሚገባ ገደል ይሄ ገደል ላይ የኔ ጥጋብም አይደለም ብዬ ጾም ጸሎት መብላት አላውቅም። እሳለው አሁን አላውቅም። እንደምበላ አላውቅም። እንደምጠጣ አላውቅም። የሚያውቅ ማነው? አንድ ፈጣሪ ፈጠሩ ስላሴና መላእክታት የሚጠብቁ መላእክታቶች ናቸው። ልጆች እዛ ዘመን እኔን ያገኘ እንዳያገኛችሁ ነፍሳችሁ ውደዱ። ስጋ መውደድ የለም፣ ገንዘብ መውደድ የለም። እስከ ፀሐይ መግቢያ እስከ ፀሐይ መውጫ የተፈጠረ ሰው እግዚአብሔር ፊት እመቤቴ ፊት 30 ሰው አለሁኝ ያነሰን ነው። እንደዚህ እናታችን አለች። እናታችን አከብሩ፣ እናታችን ዝከሩ፣ ዝክርቷ ዝከሩ።
ያለበት ቦታ እሷ እናንተ አማላጅ ናት። እሷ ናት ገሃነም እሳት የሚገባውን በላይ ዘንዶ የሚበላውን ዋሱን አመለሰች እመቤቴ ናት። ምድር ደግሞ አስመሰከረች። ሁሉን አየ። አማራ ከፋ አይባል ሁሉ ነው የእመቤቴ ታሪክን አይቶ መዝግኖ በያሉበት ቦታ አሉ። እኔ ብቻ ሊጠቀም ሳላል እናንተ ስትጠቅሙ እናንተ ነው ደግሞ ምለቅስ። እኔማ ጾመ ጾለቴ እንጀራ አላውቅም ያው ካስቼ ጦቅሬ ያልኩት አልበላም። እኔ ዘች ቦታ ቀደም ስላጠፋሁት 40 ዓመት ነው ወደ ፈጣሪ የለቀስኩት። እስካሁን ለቅሼ ነው አለው። መብላት መጠጣት አላውቅም። እንዴት አድርጌ ነው ተቀበላለህ አትቀበለም ብዬ ፈጣሪ የለቀስኩ ነው። እናንተ ደግሞ ልጆች ያላችሁ ንስሐ መግባት ጾማቸው መጾም እመቤቴ ማዘከር እመቤቴ መውደድ ተወደዳችሁ እሷ ዋሳችሁ ናት። እሷ ናት ፈጣሪ ፊት ይዛ የምታቀርባችሁ። እንደው ይሄ ያየው ክፋት እንዳይደርሳችሁ የሰማሁት ጥሩ እስታ ውልዳቸው እንድትበቃ ታርግላችሁ እመቤቴ። እመብርሃን ብርሃን ናት። ልጆቼ እኔ ስላየሁት ሰማይ ቤት ስላየሁት ምድር ብቻም አይደለም ገነት እዛ ገነት ነው በል ምድር ብቻም አይደለም እህል እዛ ብርሃን እዛ ገነት ታጣን ማንን አጣን? ፈጣሪሽን አጥተን ያው አፉን ከፍቶ ዘንዶ እባብ ዲያብሎስ እንደ ሰው ነው። የኔ ናት እኮ እኔን አትጾም ያልኳት እኔ ነው ፈጣሪን አታምን ያልኩት። እኔም ብቻ ኢመን የሰራዋል አትስጣ የሰው አታብላ ፈጣሪ ካድ ብዬ እኔ እኮ አስካርኩት። እኔ ነው ብሎ ምናዘዝ እሱ እጅ ላይ ስንገባ በቃ እኔ እኮ አሳታትኩት እኔ ነኝ ብሎ እዛ ነው ምነግር። እሱ እጅ እንድትወጡ ዲያብሎስ እጅ እንድትወጡ እመቤቴ ያዙ። ዝክሯን ዘከሩ፣ ጠበሏን ጠጡ። እሷ እኮ አብሉኝ አጠጡኝ አለብሱኝ አትልም። እኔ እንደፈጠርኳቸው ሴት ቢሆን እንደፈጠርኳቸው እንዳልፈጠርኳቸው አታስመስሉ። ፈጣሪ ደግሞ እናንተን ፈጥሬ ጹሙ ጸልዩ ብዬ ሲል አትካዱኝ ነው። ይሄ ነው ልጆቼ እንዲያየሁት ሆነ። እችን ተጀመራችሁ ገነት ቤት እናንተ ሰማይ ገነት ነው ወጣችሁ። የምድር ቀሪ ናት፣ የምድር አላፊ ናት። እቺ ምድር ገነት እቺ ብቻ ናት። ሰማይ ገነት እግዚአብሔር ትእዛዝ መስማት፣ የራበው ማብላት፣ የጠማው ማጠጣት። እናንተ ታላችሁ የደሃ ደሃን ማልበስ ደሃ ቤት ሲበትን ደሃ ቤት ሲፈስ ደሃ ቤት መስራት። ይሄ ነው እንግዲህ ይሄ ነው እግዚአብሔር የሚወዱ ስንቃቸው። ይሄ ነው የመንግስተ ሰማይ ስንቅ። ይሄ ነው ይሄ ያበላ ያጠጣ ምን በደለ ብሎ መላእክቶች ይመሰክራሉ። የሰማይ መላእክቶች እንደ ምድር ያሉ እንደ አውራጃ ናቸው።